ይስማኝ ሳልጨርስ ጥያቄ ከጠየቃችሁ በኋላ የምታቋርጡት ነገር ባይዘው በጣም ከባድ ነው። አይ አልገባችሁም እኮ ጥያቄው ሌላ ነው። እኔ ጠየቁት ሌላ ስለሆነ አስጨርሰኝ። አስቀድመህ ከስሩ ጀምሬ ነው እያወራ ያለሁት። አይ አሁን ፖይንት የሆነ ነገር ፖይንት ብቻ እስቲ ከስሩ ጀምሬ ነው እያወራሁ ያለሁት። ለማረፍ ስትፈጥን ጥሩ አይደለም። አንድ ጊዜ ሚውት አድርግና እንብለው ስማ አስቀድም። እሺ ጨርስ። እሺ እኔ አልወጣም። ጠይቀህ ቀጥል። እሺ ወንድሜ ኦኬ። ስለዚህ ሁለቱን አይተናል። የመጀመሪያው መጽደቅን፣ ቀጥሎስ መቀደስ ወይ ደግሞ ክርስቶስን እየመሰሉ የመሄድን ጉዳይ፣ ቀጥሎስ በጌታ ዳግመኛ መምጣት ድነታቸው እንደሚፈጸም አማኞች እንደሚከብሩ ታምናለች። ስለዚህ ደግሞ ስለ መክበር የተነገረ ጉዳይ ነው። ስለዚህ ሰው በክርስቶስ አምኖ ንስሐ በመግባት ከዳነ በኋላ ስትል ጥምቀት ላይ ያለውን ሀሳብ አንስታ ከዳነ በኋላ ስትል ይህንን በንስሐ ከእግዚአብሔር ጋር ያለው መታረቅ ወይ ደግሞ ሰው በእምነቱ ብቻ እንደሚጸድቅ መጽሐፍ ቅዱስ የሚናገረውን ያንን እያመለከተች ነው ያለችው። ስለዚህ አንድ ሰው የሚጸድቀው በመጠመቅ አይደለም በማመን ነው ፖይንቱ ማለት ነው። ቀጥሎ ግን በክርስቶስ የታዘዘውን ነገር መፈጸም መቻል አለበት። በክርስቶስ የታዘዘውን ያንን ማድረግ መቻል አለበት። ከነዚህ ውስጥ አንዱ ትእዛዝ፣ ትልቁ ትእዛዝ ደግሞ ቅዱሳት ምስጢራት ናቸው፣ ጸጋ የምንቀበልባቸው ያልናቸው ማለት ነው። በመቀደስ ህይወት ውስጥ ጥምቀት በጣም ኢሴንሻል የሆነ ነገር ነው። ክርስቶስ ያዘዘውና እንድንፈጽመው ያስተማረን በሚታይ መልኩ የማይታየው ምስጢር የሚገልጥ ከሱ ጋር የምንተባበርበት እንደመሆኑ ከድህነት ነጥላ ስላየችው አይደለም ማለት ነው። አንድ ታዲያ ምንድን ነው መቀደስንና መጽደቅን ለይታ አስቀምጣቸዋለች። ሰው በእምነት ከጸደቀ በኋላ ቀጥሎ ደግሞ በመቀደስ ህይወት ውስጥ እሱን እየመሰለ በመሄድ ህይወት ውስጥ የእሱን ትእዛዝ እየፈጸመ ይሄዳል። ጥምቀትን ቤተክርስቲያኒቱ በዛ መንገድ ታስቀምጠዋለች። ከድህነት ተነጥሎ ነው ምናምን የሚለው ነገር እሱ ቦታ የለውም። ከድህነት አልነጠለችውም። ነገር ግን ሰው የሚጸድቀው በእምነቱ ብቻ እንደሆነ ግን ታስቀምጣለች። እሺ እንግዲህ ያው ረጅም ሰዓት ሰምተናል። አሁን ጥያቄን ድጋሚ አስቀምጣለሁ ማለት ነው፣ ግልጽ አድርጌው። ማርቆስ 16:16 ላይ ቃሌ ክርስቶስ ሰው የሚድነው አምኖ ሲጠመቅ ነው ብሎናል አይደል? ያመነ የተጠመቀ ይድናል ይላል። ልክ ነው። ስለዚህ ድህነትን ከጥምቀት በኋላ ነው ያመጣው ክርስቶስ ይነግረን። አዎ ይህ መዳን ኢኒሻል ሳልቬሽን ነው አይደለም? ወይል ስለ ኢኒሻል ሳልቬሽንም ስለ ቀጣይነት ስላለው ነገርም አይናገርም ያ ክፍል። አሁን ላስረዳ ሚዩት አድርግና። አይ ለምን አስረዳኝ ስለ ረበና ሙሉ ሰዓቱ ልትወስደው ነው እንዴ? ጥያቄ ልጠይቅ እንጂ ቆይ ራሴው እዚህ ጋር ግልጽ አድርጌ ስለማለት ማርቆስ 16 ላይ ወደ ዓለም ሂዱ ያላቸው ያመኑት ናቸው። ወደ ዓለም ሂዱና ለፍጥረት ሁሉ ወንጌልን ስበኩ ያላቸው ወንጌል የሚሰበክላቸው ያላመኑ ናቸው አይደለ? ገና አህዛብ የሆኑ ናቸው አይደል? ስለዚህ እነዚህ አህዛብ የሆኑ ወደ ቤተክርስቲያን ለመጨመር ክርስቲያን ለመሆን የመጀመሪያ ድህነት ማግኘት አለባቸው አይደል? ስለዚህ ስለሱ ድህነት ሲናገር ክርስቶስ ምን አለ? ያመነ የተጠመቀ አለ። ሰው የሚያምነው መጀመሪያ ከአህዛብ መጥቶ ነው አይደለ? ወይ ደግሞ ከማያምኑት መጥቶ ነው አይደለ? ልክ ነው። ስለዚህ እዚህ ክፍል ላይ ስለመጀመሪያው ድህነት ነው እየነገረን ያለው ማለት ነው። ስለ የትኛው? ስለ መጀመሪያ ድህነት ማለት ነው። ኢየሱስ እንደዛ አለ ወደ ቤተክርስቲያን በጭራሽ እንደሱ አላብራራም። እሺ ጥያቄ ድህነትን ከጥምቀት በኋላ አምጥቶታል አይደለ? ክርስቶስ ቃል በቃል ድህነትን ከጥምቀት በኋላ ሲያመጣ እያመጣ ያለው ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን በሚል ቴዎሎጂ ውስጥ አይደለም። ችግር የለም። በምን ቴዎሎጂ ውስጥ ነው አላልኩም። እኔ ሽፍት አላረግልህ። አይ አንተ ባልከው መንገድ አይሆንማ። እኔ መጀመሪያ ጥያቄ ስማ። ጥያቄውንማ ጠየቅህ እኮ። እሺ ቀጥል ጠይቅ። ክርስቶስ ድህነትን ከጥምቀት በኋላ አመጥቶታል አላመጣውም? መጀመሪያ ያመነ የተጠመቀ ይድናል ሲል በኮንቴክስቱ መሰረት ሲፈታ እንደዛ አይደለም፣ ወይ ደግሞ በትልቁ የነገርነት ትምህርቱ ሲፈታ እንደዛ አይደለም። ምን ማለት ነው የሚለውን ነገር አሁን ላብራራልህ። ኧረ ቆይ እንደ ጥያቄ እሱ አይደለ፣ እሱ ይሄኛው እኮ መግቢያችን ነው። ሲጀመር ክርስቶስ ሰው የሚድነው ምን ያደረገ ነው አለ። እንደውም እሺ አንድ ጊዜ እንደዛ አይደለም ጥያቄው የምጠይቀው ሊዲንግ ኩዌሽን ስለሆነ። ኧረ ይገርማል። መቼም ነው የማትይዘኝ እንደዚህ ናታኒ። ሊዲንግ ኩዌሽን አልቀበልህም። ረጋ በልና የጠየቀው ጥያቄ አለ። ጥምቀትን ከድህነት በፊት አምጥቶታል ብለሃል። አዎ በኮንቴክስቱ መሰረት ሲፈታ ግን በነገረ ድህነት ኦፍኮርስ ሶሪ ከጥምቀት ግን ደግሞ አንዴ ቆይ ረጋ በል ጥያቄውን አስቀምጠው። በቃ ክርስቶስ
ድህነትን ከጥምቀት በኋላ አመጥቷል ስለ አዎ ካልከኝ በቃ ችግር የለም። ይሄ ነው ተመልሶልኝ። ጥሩ መካነ ኢየሱስ አልተመለሰልህም? እንዴት ነው የተመለሰልህ? አዎ አልከኝ። አይ ኧረ በጭራሽ አሁን አላልክም። ሊዲንግ ኩዌሽን ነው ብያለሁ። ስለዚህ ሰፋ አድርጌ ልመልስ። ሚዩት አድርግ። ቆይ አንዴ። አዎ ብለሃል አላልኩም። በኮንቴክስቱ መሰረት ሲፈታ እንደዛ አይደለም የሚለውን ትተኸዋል። ስለዚህ እንዴት ነው ተብሎ ይጠየቃል። ድህነትን ከጥምቀት በኋላ አምጥቶታል አላመጣም? አንተ አላልክ እኮ እሱ አይደለም ጉዳዩ። አንተ የጠየቀው ጥያቄ ሲጀመር የተሳሳተ ጥያቄ ነው። ስለዚህ ምላሽ እንዲሰጥህ ሚዩት አድርግና ስማ። አይ ቆይ የተሳሳተ ጥያቄ አልጠየቅኩም። እንደውም እሺ እንደዚህ ብትጠየቅ አንተ አንድ ጊዜ ቆይ እንደዚህ ብትጠየቅ አንተ ሰው ማርቆስ 16 ላይ ያመነ የተጠመቀ ይድናል ብሏል። ሕፃን ልጅ ሳያምን ነው እየተጠመቀ ያለውና ሕፃኑ ኦኬ ለሕፃን አያወራ ቆይ ጥምቀት የዚህ ጋር ነው ችግሩ። ስለዚህ ይሄ ጥቅስ አንተን አይመለከትም። ሲጀመር በሕፃንነት የተጠመቀውን አንተን አይመለከትም። ሕፃናት አይደለም እያወራ ያለው። ገና ወዴት ትሄዳለህ? ገና መች ተያዝክና ነው? ይኸውልህ ቀጥል። እኔ እየጠየቅኩ እኮ ነው። አምኖ ከተጠመቀ በኋላ ሜሮን ሳይቀባ ይድናል ወይስ አይድንም ቢባል አንተ ምላሽ ምንድን ነው? ሌላ ርዕስ ነው። እሱን እመልስልሃለሁ። መጀመሪያ የኔን መልስ። አየህ ሁሉ ነገር በኮንቴክስቱ የሚመለሰው ለዚህ ነው። ስለዚህ አሁን በኮንቴክስቱ መሰረት ልመልስልህ። ቅዱስ ሜሮን ብለህ የምን ኮንቴክስት ነው የምትለኝ? እኔ ያልኩህ ሌላ። አንዴ ረጋ በልና ጥያቄ እንዳይመልስ የምጥረውን ጥረት በጣም ነው የማደንቅልህ። ናቱ የምን ጥያቄ ነው? እኔም በዚህ መንገድ ሚዩት አድርግና ላብራራልህ። በቃ ቆይ አንዴ ሚዩት አድርግና አንተ ታይም አይደለም ጥያቄ ጠይቀሃል። ሊዲንግ ኩዌሽን ነው የጠየቀው፣ የማይሆን ጥያቄ ነው የጠየቀው። ስለዚህ ጥያቄው ልመልስልህ። ሲጀመር ማርቆስ 16 እናንተን ኦርቶዶክሳውያኑን አይመለከትም። ምክንያቱም አንተ ድነት እምነትና ጥምቀት በኋላ ነው የሚመጣው ትላለህ። የህፃናት ጥምቀት ደግሞ በዛ መንገድ አይመጣም። ኦኬ ስለዚህ ስለ ህፃናት አይደለም ካልክ ጥቅሱ ራሱ አይመለከትህም። ስለዚህ ረጋ በልና ምኑን ነው የምትጠይቀው? በኮንቴክስቱ መሰረት ላብራራልህ። ደቂቃ ስጪኝ። ቆይ አንዴ እንደውም አልፈልግም። ደቂቃ ስጪኝ። ደቂቃ ስጪኝ። ደቂቃዬን እንደፈለግኩ እየጠየቅኩ ደቂቃዬ እስኪያልቅ ማለት ነው እጨርሳለሁ። በጭራሽ እንደፈለግህ አትጠይቀኝም። ምላሽን እየሰማ ነው የምትጠይቀኝ እኮ። እሰማሃለሁ። ያ ምላሽን እሰማለሁ። ያ እኔ እጠይቅሃለሁ እንጂ አልሰማህም። አታቋርጠኝም። ስለዚህ ደቂቃ ስጪኝ፣ እንዳታቋርጠኝ ስመልስ። አሁን ቆይ አንዴ ደቂቃ ስጪኝ። የምጠይቅህን ጥያቄ ግን በቃ ጥያቄዋን ብቻ ትመልስልኛለህ። እሺ ሌላ ነገር ሳይሆን ጥያቄዋን ብቻ ትመልስልኛለህ። ከዛ ደቂቃ ሲሰጥ ደግሞ ታብራራለህ። ችግር የለውም። ስመልስ ግን እንዳታቋርጠኝ። ማብራራት ምናምን ራሱ የመልሱ ክፍል ስለሆነ ጥያቄ ብላክ ኤንድ ዋይት ከሆነ በቃ ብላክ ኤንድ ዋይት አድርገህ ትመልስልኛል። ማብራሪያ የሚፈልግ ከሆነ ደግሞ ማብራሪያ ጠይቅና ተመልከቱት። አሁን ሲጠይቅ ተመልከቱት ጋይስ። ደቂቃ ስጪኝ አንዴ። 5 ደቂቃ ችግር የለውም። ከዛ እኔም እጠይቃለሁ። 5 ደቂቃ ይሰጠኛል እንዳትረሳ። ችግር የለውም። 10 ይሰጥሃል። ችግር የለውም። ኦኬ 5 ይበቃኛል። ችግር የለውም። ከ29 እንትን በይው አንዴ። ችግር የለውም። ከ29 መያዝ ትችያለሽ ማለት ነው። እኔ መጽሐፍ ቅዱስ ልክፈታ። እሺ አሁን ብላክ ኤንድ ዋይት ጥያቄ ነው የምጠይቀህ። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ወደ ዓለም ወንጌል ለፍጥረት ሁሉ ስበኩ አላቸው። ከዛ ተሰብከው ያመነ የተጠመቀ ይድናል አለ። ስለዚህ ሰው የሚድነው ያመነ የተጠመቀን የሚለውን ነገር ሲያሟላ ነው። ወይ ደግሞ አንድ ሰው አምኖ ሲጠመቅ ይድናል አለ። ኤሚኬ መሰረተ ክርስቶስ የአንተ ቤተክርስቲያን በእምነት መግለጫዋ ላይ ሰው የሚድነው አምኖ ሲጠመቅ ነው። ልክ እንደ ክርስቶስ ንግግር የተናገረችበትን ከፍታ ሳይ በማርቆስ 16 እንትን አልተናገረችም፣ አውድ አልተናገረችም። የማርቆስ 16 አውድ አንተ ከምትለው የተለየ ነው። ስለዚህ ቤተክርስቲያኗ አትቀበለው ማለት ነው። ማርቆስ 16 ማን አለ? እሺ ችግር ተመልሶልኛል። ቴንኪው ደቂቃ ስላለኝ ማለት ነው። እሺ ሰው ከዳነ በኋላ ችግር የለውም፣ በደቂቃ ትጠይቀኛል። ሰው ከዳነ በኋላ ነው የሚጠመቀው ትላለች መሰረተ ክርስቶስ። በምን? በእምነት መግለጫዋ ላይ መጽሐፍ ቅዱስ ላይ አንድ ጥቅስ ስጠኝ። ሰው ከዳነ በኋላ ነው የሚጠመቀው። መልካም። እሺ በመጀመሪያ ደረጃ ሰው ድህነት የሚለውን ሀሳብ በመሰረተ ክርስቶስ እንዴት እንደምታስቀምጠው ላስቀምጥ። መጀመሪያ ከዳነ በኋላ የሚለውን ሀሳብ አንዴ ረጋ በልና ስማ። ከዳነ በኋላ የሚለውን ሀሳብ ቤተክርስቲያን የምትቀበለው እንደዚህ ነው። ከዳነ በኋላ የሚለው እዛ ክፍል ላይ ያስቀመጠችውን ሀሳብ
በጀስቲፊኬሽን እሳቤ ውስጥ ነው የምታስቀምጠው። መጽሐፍ ቅዱስ ደግሞ ጀስቲፊኬሽንን ሲያነሳ ጥምቀትን ሳያነሳ የሚናገርባቸው እልፍ ቦታዎች አሉ። ሰው በክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን ብሎ ጥምቀትን ሳያስገባ በማመን ብቻ ብሎ ያስቀምጣል። ስለ ጽድቅ ወይም ጀስቲፊኬሽን ስለሆነ የምናወራው ማለት ነው። አንድ ሌሎች ክፍሎችንም እንደዚሁ እንትን ማድረግ እንችላለን። ማንም እንዳይመካ ከስራ አይደለም፣ ጸጋው በእምነት አድኗችኋልና። በእምነትና በጥምቀት አይደለም፣ ጸጋው በእምነት አድኗችኋልና ብሎ ይናገራል። ስለዚህ እነዚህ ሁለት ጥቅሶች እንኳን ለአንተ በቂ ናቸው ብዬ አስባለሁ። እነዚህ ሁለቱ። ሶስተኛ መጨረስኩ እንዴ? ረጋ በል። መጨረስኩ ረጋ በል ሮዬ። እሺ ወደ ሌላኛው ክፍል ደግሞ እንሂድ። ሐዋርያት ስራ ላይ እንመለከት። ሐዋርያት ስራ ላይ መንፈስ ቅዱስ የወረደባቸው ሰዎች እንመለከታለን። እነዛ መንፈስ ቅዱስ የወረደባቸው ሰዎች ቆርኔሌዎስ ቤት ማለት እነዛ መንፈስ ቅዱስ የወረደባቸው ሰዎች በየትኛውም አይነት ሁኔታ ኦኬ ጥምቀት የሚባለው ነገር ሳይመጣ መንፈስ ቅዱስ ይወርድባቸው እናያለን። መንፈስ ቅዱስ ደግሞ ባልዳነ ሰው ላይ ይወርዳል የሚል ነገር አንድም ቦታ አታገኙ። ስለዚህ ሰው ጸጋው በእምነት የሚያድን ድህነት ሲባል ደግሞ ስለ ጀስቲፊኬሽን እያወራን በዛ ኮንቴክስት ነው ቤተክርስቲያን የተናገረችው። እንደዚሁም ደግሞ ሰው በህግ ስራ ሳይሆን በጥምቀት የሚል ነገር ሳይጨምር በእምነት በማለት ስለሚናገር ጳውሎስ ቤተክርስቲያኔ በጣም ብዙ ግራውንድ አላት ይህን ልትል የምትችልበት ማለት ነው። እሺ ስለዚህ ደቂቃ እየሄደ ስለሆነ ጥቅስ የለም እንዴ? የአሁኑ ምንድን ነው? ጋዜጣ ነው? አይ ጋዜጣ አይደለም ፓፓ። ታዲያ ምንድን ነው? በል እሺ ቀጥል። በኋላ ጠይቅ። ጥያቄን አለመስማት ነው እንትን ያደርጋል። ሰው ከዳነ በኋላ ይጠመቃል የሚለውን መጽሐፍ ቅዱሳዊ መሰረት አለ ወይ ደግሞ ጥቅስ አለ ወይ? የለም። ይልቁንስ ግን ድህነትን ማን ያለ ከዳነ በኋላ የሚለውን በጀስቲፊኬሽን እሳቤ ውስጥ ነው የምታስቀምጠው ስል ጆሮ እንደፈን ካየ እዛ ጋ ነው ችግሩ። በህይወት ውስጥ አንዴ እሺ ምን አመጣህ? የቆርኔሌዎስን ቤተሰብ አመጣህና እንደው በዳነ ሰው ላይ መንፈስ ቅዱስ ባልዳነ ሰው ላይ መንፈስ ቅዱስ ሊወርድ አይችልም። ምን አልከኝ? ባልዳነ ሰው ላይ መንፈስ ቅዱስ ሊወርድ አይችልም ማለት ሰው የሚድነው ሲያምን ነው ወይስ አምኖ ሲጠመቅ ነው? ብላክ ኤንድ ዋይት ኩዌስችን ነው። እሺ መልስ ብቻ። ኦኬ እሺ ሰው የሚድነው አምኖ ሲጠመቅም ሲያምንም ብሎ መጽሐፍ ቅዱስ ይነግራል። ሁለቱንም መውሰድ ትችላለህ። ሁለቱም እንደፈለግ በየኮንቴክስቱ ሰው የሚድነው ሲያምንም አምኖ ሲጠመቅም ብለህ መውሰድ ትችላለህ በየኮንቴክስቱ። ለምሳሌ ቅድም ያነሳው የኤፌሶን መልእክት ላይ ጸጋው በእምነት አድኗቸዋል እንጂ ይላል እንጂ ጸጋውና ጥምቀት ወይ ደግሞ ጸጋው በጥምቀትና በእምነት አድኗቸዋልና አይደል። ስለዚህ ስለ ጽድቅ ከሆነ የምናወራው ጥምቀትን ሳናስገባ ስለ ጽድቅ ከሆነ የምናወራው ጥምቀትን ሳናስገባ ማውራት እንችላለን። አየህ እሺ ስለ ጽድቅ አይደለም እያወራ ያለው ባይ ዘ ወይ የምሰጥህን ጥቅስ ሁሉ እየዘለልከው ነው ደስ ይላል። እኔ ጥያቄ ለምንድን ነው ያንተን እንትን ላብራራ እኮ አይደለም። እኔ አታውራ መቻልኩ እስከምታወራ እኮ ነው ያወራሁት። አውራ ሰዓት እየሄደብን ነው። በሁለቱም ኮንቴክስት ያስኬዳል ብለኛል። አምኖ ሰው የሚድነው ቆይ አንዴ ሲያምን ይድናል፣ አምኖም ሲጠመቅ ይድናል የሚለው በሁለቱም ኮንቴክስት ያብራራል ብለኛል። እሺ መሰረተ ክርስቶስ በሁለቱም ኮንቴክስት ያስቀመጠችበትን አሳይ። አምኖ ሲጠመቅ ይድናል ያለችው መልካም። መሰረተ ክርስቶስ ያስቀመጠችው ስለ ጽድቅ ነው። ከዛ በኋላ ግን በመቀደስ ህይወት ውስጥ የክርስቶስን ይኸው እያብራራው ነው እንዴ በመቀደስ ህይወት ውስጥ እሺ ቆይ አሳይሃለሁ። ረጋ በል እንጂ እንዴ። ኧረ ረጋ እያለ ወገኖች አንዴ እስቲ ከፍ አድርጊ እንደው ይሄ ልጅ እስቲ እሺ ሊያሳይ ስለሆነ አልቆበታል እኮ ምን አልቆባል? ምንም እንትን የምታደርገው ነገር የለም። እሺ በቃ ስለዚህ ላሳየው ስለተው አሳይና መልካም ሰው አምነው ሲጠመቅ ይድናል የሚለውን ሊያሳየን ነው። እሺ ኧረ እኔ እንደዛ መቻልኩኝ ብራዘር፣ የራሴን ሀሳብ ነው የማስቀምጠው። አይ ለምን እሱን ነው አሳየኝ ያልኩት። መልካም እሺ ሰው አምነው እሺ ቆይ ይኸው ቅድም የመለስኩልህ ምላሽ ነው ያመጣኸው። እሱን ከሆነ የጠየቅከው ሰው ያመነ አንድ ይረጋበልና ለመልስልህ ያመነ የተጠመቀም ይድናል በሚለው ኮንቴክስት ቤተክርስቲያን ያላስቀመጠችውን ብዬ አስቀምጫለሁ። ከመጀመሪያ ጀምሮ የተለየ ኮንቴክስት ነው ማርቆስ የሚያወራው። የኔ ቤተክርስቲያን ያስቀመጠችው ደግሞ ሌላ ኮንቴክስት። ስለ ማርቆስ እኔ የጠየኩት ጥያቄ ምንድነው? ሰው ሚድነው ሲያምን ነው ወይስ አምኖ ሲጠመቅ ነው? ስለ በሁለቱም ኦኬ፣ በሁለቱም ነገር ግን በሁለቱም ስል ድህነት የሚለውን ሐሳብ በመጽደቅ በመቀደስና በመክበር ሐሳብ ውስጥ ስትመለከተው ችግር የለውም። በምንም ሐሳብ ይሁን ችግር የለውም። አንዴ ረጋ በልና ምንም ሳትሰማ እኮ ነው የምትለው። ለምንድን ነው ተደጋጋሚ ረጋ በል የምትለው? ጥያቄ ጠየቅ። ባይ ዘ ወይ 2 ደቂቃ ሊያልፍ ነው። ቀጥልሽ። እኔ እንደው ኧረ እኔ እጨምርልሃለሁ። እኔም ችግር የለውም። ጥያቄ ነው የደገምኩት። ጥያቄው ምንድን ነው የሚለው?
ሰው እንዴት ምን ነው የምጨምርልኝ? አንተ ነው እኮ በሰዓት እያለቀ ያለው ፓፓ። አንዴ እሺ፣ እየተደማመጠን ጭቅጭቅ እንዳይሆን። ኧረ ችግር የለውም ቀጥል። ሰው የሚድነው ሲያምን ነው ወይስ አምኖ ሲጠመቅ ነው? ስለ በሁለቱም አልከኝ። እንደዛ ከሆነ አልኩ በሁለቱም ስል ሁለቱ ያልኳቸው ምንድን ናቸው? ራሱ ገና አላብራራሁልህም። ዝም ብለህ እኮ ነው። አይ ነው አንተ እንድታብራሩ አይደለም። በቃ በሁለቱም ብለሃል። ይሄ እምነትህ ነው፣ እምነቴ አይደለም። ምንድነው? ሁለቱ ምንድን ናቸው? ከጥምቀትም በፊት ይድናል፣ አምኖ ተጠምቆም ይድናል የሚለው እምነትህ። አላልኩም፣ በጭራሽ ነው ያላልኩ። እንደዛ በሁለቱም ስል እንደዛ እያልኩ አይደለም። አየህ፣ መልስ እንኳን ሳሰማ ነው እንትን የምትለው፣ ግን ሰዓት አልቆብሃለሁ። ምን ይደረግ? አይ ቀጥል፣ ደስ እንዳለ ታይም፣ የፈለከውን ታይም ውሰድ። 5 ደቂቃ ስጪውና እኔ የምጠይቀው አሁን ሰዓቱን ስላባከነ እየጠየቀ መልስ ሳይሰማ እኔ ደግሞ ልጠይቀው። እሺ 5 ደቂቃ ይዘሻል። ከ41 አቆማለሁ። ናቱ ማይክን እስቲ ክፈትና ጥምቀት እና ድህነት ኦልሬዲ የተገናኙ ነገሮች ናቸው ወይ ደግሞ የሚነጣጠሉ ነገሮች አሉ ብለን ከተማመንን ሰው ያመነ የተጠመቀ ይድናል የሚለውን እየጠቀስክ ስለሆነ ማለት ነው። ጥምቀት ያድናል ናታን? ጥምቀት ለድህነት ነው። ጥምቀት ያለ ሜሮን ያድናል? አንነጣጥለው። ጥምቀት ስንል ሜሮንን ይይዛል። ማን ትነጣጥላለህ? አትነጣጥልም ማለት ጥምቀት ያለ ሜሮን ያድናል ወይ ነው ጥያቄው። እሺ ችግር የለውም። ቤተክርስቲያን ሰውን ስታጠምቀው ኦኬ፣ ያመነ የተጠመቀ ይድናል ስለሆነ ማለት ያመነ ሰው ከተጠመቀ በኋላ ሜሮን ሳይቀባ ይድናል በቤተክርስቲያን ትምህርት መሰረት። ርዕስ አይደለም እንዳትል፣ ስለ ጥምቀትና ስለ ድህነት ነው እያወራን ያለነው። እሺ ቆይ አንዴ ልመልስልህ። አንደኛ ነገር የመጀመሪያው ርዕሳችን አይደለም፣ ቅዱስ ሜሮን ርዕሳችን አይደለም። ግን እንደው ካነሳኸው ጥምቀት ስንል ማን ቅዱስ ሜሮን እሺ፣ ጥምቀት ስትል ቅዱስ ሜሮን ይጨምራል። ጥምቀት ሲባል ይኸው ያዝ። ጥምቀት ሲባል ከቅዱስ ሜሮንን የሚጨምር ከሆነ ጥምቀትና ድህነት ሲደመር ወር ደግሞ የጥምቀትና ድህነት መካከል ያለው ግንኙነት ቅዱስ ሜሮንን ይጨምራል የሚል የመጽሐፍ ቅዱስ ሀሳብ አሳየኝ። አንድ ብሮተ እድን የሚተካ ነው። አሁን በማርቆስ 16 መሰረት ነው ያልኩህ። ለምን አሁን ለምሳሌ ለብቻ የመጣበት ክፍል አለ። ለምሳሌ እምነት እንደሚያድን እሱንማ ቅድም ስል ካላስመለስከኝ እንዴት ነው የምናወራው? አስመልሰኝ እንጂ ቢያንስ ለመመለስ እድል ስጠኝ። በጣም እንትን እያልከኝ ነው። የመጀመሪያው ይሰማል አለው ድምፄ? እሺ የመጀመሪያው ነገር እሺ ቴንክ ዩ። የመጀመሪያው ነገር ምንድን ነው? እምነት ለብቻው ለድህነት እንደሆነ ተመልሻለሁ። ጋይስ ተመልሻለሁ። ሰዓቴን ጥምቀት። እሺ ጥያቄን በደንብ ስማና መልስ። ጋይስ ጥያቄውን በደንብ እየሰማችሁ። በማርቆስ 16 መሰረት ጥምቀት ያመነ የተጠመቀና አምብሮተ እድ የተቀበለ ይድናል የሚል ሀሳብ አለ ወይስ የለም? ስለ አንብሮተ አለ ወይስ የለም ነው ያልኩት። ጥያቄውን መልስ። ስለ አንብሮተ እድ አይደለም ክፍሉ የለም። ስለዚህ ማርቆስ 16 ለአንተ ክሌም ማድረግ አትችልም። እንቀጥል። ለምንድን ነው የማልችለው? እሺ እንቀጥል። ምንም ማድረግ አትችልም። አንብሮተ እድ የለም፣ አይነጣጠሉ ምናምን ያልከው ነገር ራሱ የለም። ላሳያ ወደ ሁለተኛው ጥያቄ ኬታ መጣው። ቆይ አንዴ። ኧረ ማን ኬታ መጣው አለ ማርቆስ 16 ላይ። ረጋ በልና ጥያቄው መልስ። ማርቆስ 16 ሜሮንንና አምብሮተ እድን ያጠቃልላል ወይስ አያጠቃልልም ነው ጥያቄው። እሺ ልመልስ። እሺ አሁን አንብሮተ እድን ያጠቃልላል ወይ አያጠቃልልም በልና ከዛ በኋላ መልስ። እሺ ቀጥልልኝ። አንብሮተ እድን ያጠቃልላል። እሺ ማስረጃ። ቆይ እኮ ልሰጥህ ነው። ተረጋጋ። እሺ በጣም ተረጋጋ። ማርቆስ 16 ታላቁ ተልእኮ ለሐዋርያት ሲሰጥ እንዴት ነበረ? ሂድ ወደ ዓለም ለፍጥረት ሁሉ ወንጌልን ስበኩ ያመነ የተጠመቀ ይድናል ካላቸው በኋላ ሐዋርያት ደግሞ በዓለም ዞረው ሲያስተምሩ ሲያጠምቁ አይተናል ማለት ነው። ለዚህም ምስክር የጠየቅኩ ምን ነበረ? ያመነ የተጠመቀ እጃችሁን የጫናችሁበት ነው የሚለው። እስቲ ያቺን አብራራት እስቲ። እሺ ሌላ በቃ የለም። ከየት ታመጣለህ? የለም ሲጀመር። ኧረ የለም ሲጀመር ከየት ታመጣለህ? እሺ ወደ ሌላ ጥያቄ። ኧረ ወደ ሌላ ጥያቄ። አዎ ያጠቃልላል ብለሃልና ማርቆስ 16ን ጠቅሶ ረጋ በል። ወዴት ነው የምትሄደው? ረጋ በል። ተይዛል። ረጋ በል። ማርቆስ 16ን ጠቅሶ አንድ የቤተ ክርስቲያን አባት አምብሮተ እድን እንደሚያጠቃልል አንተ ክሌም እንዳረከው አምብሮተ እድን እንደሚያጠቃልል እንትን ያደረገ ያብራራ።
ርዕሳችን አምብሮተ እድ አይደለም። ርዕሱ አይደለም። እቺ መማፀኛ ከተማችሁ ነች። ግን ለማንኛውም ጥያቄው ያጠቃልላል ስላልክ ረጋ በልና ያጠቃልላል ስላልክ ማርቆስ 16 አምብሮተ እድን እንደሚያጠቃልል ያብራራ የቤተ ክርስቲያን አባት አምጣ ነው ያልኩህ። አለ ወይስ የለም? የቤተ ክርስቲያን አባት እንዲህ ያብራራ። ልመልስልህ አንዴ። አለ ወይም የለም ነው የምትለው? እሺ ልመልስልህ። እሺ አለ ወይም የለም ነው የምትለው? ኧረ ቆይ በእናትህ ልመልስልህ። የመጀመሪያው ነገር ማርቆስ 16:16ን አንስታ አምብሮተ እድን እንዴት ይታያል የሚለውን ነገር ያጠቃልላል ወይስ አያጠቃልልም የሚለውን ጥያቄ እንድትመልስ ሳይሆን አለ ወይስ የለም ነው። እንደዛ ብሎ ያብራራባት አለ ወይስ የለም? የለም። መቼም የማታመጣው ነገር ቢኖር ማርቆስ 16ን አምብሮተ እድ ያጠቃልላል ብሎ እንዳንተ ክሌም ያደረጋባት የለም በጭራሽ። እንደ አባቶች አታምንም። አለ ካላስወራ እንዴ? ሶስተኛ ጥያቄ ችግር የለውም ቀጥል። እሺ ልቀጥል። ሶስተኛ ጥያቄ ሶስተኛ መልስ ከሌለህ ቆይ ተይው ይጨምር እንዴ ፖስት ስለሆንኩኝ ይዘሽልኝ ከሆነ ብዬ ነው። የሆነ ሰዓት ፖስት ስለሆንኩኝ ጨምር። ተይው አታስቆም። የፈለግከውን ጥያቄ ጠይቅ። ቀጥል። በጣም ጥሩ። እሺ ማርቆስ 16 ያመነ የተጠመቀም ይድናል ይላል። ለህፃናት አፕሊካብል ይሆናል? አይሆንም። እሺ አብዛኛው ኦርቶዶክሳዊ በህፃንነቱ እንደመጠመቁ ይሄ ጥቅስ ይመለከተዋል ወይስ አይመለከተውም? ይሄ ጥቅስ ሲጀምር ለህፃናት የተነገረ አይደለም። አብዛኛው ኦርቶዶክሳዊ እንትን ስለተደረገ በህፃንነቱ ስለተጠመቀ ይሄ ጥቅስ ይመለከተዋል ወይስ አይመለከተውም? ልመልስልህ። አሁን ይኸውልህ አንድ ነገር ልንገርህ። ደቂቃ እንደፈለክ ነው እሺ የምትጠቀመው እና በላይ ስላወራህ አይደለም። እሺ እውቀት። ኧረ ጥያቄውን መልስ እባክህ። ዝም ብለህ አስተያየት እየሰጠህ ጨርሰህ እኮ ስመልስ አትደረብ እያልኩ ነው። አሁንም እኮ የጠየቅኩህን ከመለስ ችግር የለውም። እኔ አልደረበብህም፣ ግን የጠየቅኩህን መልስ እኮ። እሺ ቀጥል። ማርቆስ 16 አሁን ይመለከተዋል ወይም አይመለከተውም አይልም። ቢሞት አይልም። ጋይስ አንዴ ሲጀመር ማርቆስ 16:16 ለህፃናት የሚጠቀስ ክፍል አይደለም። ክርስቶስን ለህፃናት በቃ ጨርስ። አመሰግናለሁ። አብዛኛውን ኦርቶዶክስ አይመለከተውም ማለት ነው። እንዴ አይመለከተውም ብለሃል። በቃ እኮ አለቀ እኮ። ተረጋጋ እንጂ። ኧረ እኔማ ተረጋግቼ ያለሁት በቃ እኮ ጨረስክ። ግን አንተ ይልቁንስ ግን ክርስቶስ ይህንን ታላቅ ተልእኮ ሲናገር ግን ማርቆስ ብቻ ነው የዘገበው አይደለም፣ ማቴዎስ ዘግቦታል። እኔ ስለ ማርቆስ ነው የጠየኩህ። አይዞህ፣ እኔ ስለ ማርቆስ ነው የጠየኩህ። የተለያዩ ክርስቶሶች አልተሰበኩም። አንድ ክርስቶስ ነው የተሰበከው። እኔ ስለ ማርቆስ ነው የጠየኩህ። ማርቆስን ይዘህ የጠየቀኝ ሁሉ ስለ ማርቆስ ነው የጠየኩህ። ልመልስልህ በቃ አንዴ ቃስቴ ልመልስልህ። ባይዘ እንዳልመልስ አታፍነኝ እሺ። ማርቆስ 16 የተጠየቀውን ስለማትመልስ ነው። ቀጥል። ኧረ እኮ አንዴ ሚውት አድርግ። እንዲህ በጣም ታወራለህ። በስመ አብ። ማርቆስ 16:16 ላይ የተሰጠው ታላቅ ተልእኮ ኦኬ። ማቴዎስ ደግሞ እይታ ተብራርቷል፣ ተጽፎልናል። የክርስቶስ ንግግር እንዴት እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ይላል። ያ ማለት ከትምህርት በፊት ማለት ነው የሚለው ግሪክ ቃሉን ሄደን ማየት እንችላለን ማለት ነው። ስለዚህ ወደ ቤተክርስቲያን የሚጨመሩበት ነው ህፃናት። ስለዚህ ህፃናትን የሚከለክል ጥቅስ እንዳልሆነ ያንን ማቴዎስ እስቲ አንተው ካመጣኸው አይቀር ማለት ነው ማቴዎስን ጠቅሶ ማለት ነው። ጥያቄውን በደንብ አድርገህ ሰማ እሺ። ማቴዎስን ጠቅሶ ልክ እንደዚህ እንዳንተ ከማርቆስ ወንጌል ጋር ያለውን ግንኙነት አያይዞ ስለ ህፃናት ጥምቀት ያወራል ብሎ የተናገረ ማቴዎስን ጠቅሶ ከሉቃስ ወንጌል ጋር አያይዞ ነው ያልከው። የተናገረ ቤተክርስቲያን አባት አለ። ናታኔ ሜሪ ቤት የተናገረውን ንግግር ይሄን ሁሉ የተናገረ እንደዚህ አይነት የሰነፍ ጥያቄ አትጠይቅ። ይልቁንስ የለህም። አትስደበኝ ደግሞ። ለማንኛውም ግን የለህም። በቃ እያልከኝ ያለው ምን መሰለህ? አሁን ያወራኸው ወሬ ናታንም የተናገረው ወሬ ልክ እንዲህ የተናገረ አይባል። የለህም። ሲጀመር የታለና ነው። ሲጀመር እኮ አሁን የተጠየቅከውን ሁሉ ድግሞት የማታመጣው ነገር ናቱ። አሁን የተጠየቅከውን ሁሉ ከአባቶች ማስረጃ ማምጣት አትችልም። እሺ በቃ አሁን መቼም ነው የማታመጣው። ስለዚህ ጨርሰናል። እስቲ እናጠቃለን። ኦኬ እናጠቃል። ደቂቃ ስጩ ያጠቃል። ከዛ በኋላ 10 ደቂቃ አልጠብቅም እንዴ ይወጣ ነው። 3 ደቂቃ 3 ደቂቃ ማጠቃለያ እኮ ነው። ጥሩ ማጠቃለያ። አንድ ጊዜ ቆይ እናቱ ቆይ ተሜ ቆይ ላወራ አይደለም። ቆይ እኔና እሱ እንጨርስ። በኋላ ሁለት ጥያቄ ትፈቅዱልናላችሁ? አማንም ናቱን ቆይ እንጨርስ። ማንተ መጠየቅ ይችላል? እሺ አንዴ እንጨርስ። ሰዓቴን አይቼ እንትን እናደርጋለን። ይቀበሉናላችሁ? ተሜ ቆይ ተመስገን ቆይ
እችን ጥያቄ መጠየቅ ሞራል የለም ማለት ነው። ትላንት ስለሆነ የተፈጠረው ነገር ማለት ነው። ስለዚህ ጥያቄ መጠየቅ ሞራል በቃ ሞራል ስለሌለ ትላንትና ተያይዛችሁ ነው ሾልካችሁ ሮጣችሁ። ሚውት ያርግና እሱ ናቱ አጠቃልና ከዛ ነው ያጠቃላለው። ከዛ በኋላ የሚጠየቅ ሰው ካለ ሰዓት ካለ ይጠየቃል። ካልሆነ ግን እሄዳለሁኝ ስለምወጣ ማለት ነው። ድንገት ነው የገባሁት። ስለዚህ ናቱ አጠቃል ከዛ ልቀጥል። እሺ ቴንክ ዩ 3 ደቂቃ ከ46 ያዥልኝ። ኦልሬዲ 45 ስለሆነ ማለት ነው። በዛ እንኳን የሚደብረው አለ ብዬ አላስብም። ኤኒዌይስ የተነሱትን ነገሮች አሁን ከመጨረሻው ልጀምርላችሁ ማለት ነው። ወንድማችን አንድ ሚዩት አድርገው። እሺ ቃሌ አንድ ሚዩት ድምጽ ይቅርታ ችግር የለው። ወንድማችን ምን አይነት ጥያቄ ጠየቀ? እስቲ የቤተ ክርስቲያን አባት ምን ያለ ማርቆስ 16 ከማቴዎስ ጋር እንደሚገናኝ ከዛ ደግሞ ለሕፃናት እንደሆነ እንዲህ አይነት እኔ የተናገርኩትን ነገር እያንዳንዱን ቃል በቃል እንዲናገሩ አባቶች መጠበቅ የለብንም። ግን ማርቆስ 16 ላይ የተሰጠው ታላቁ ተልእኮ ማቴዎስ 28 ዘግቦታል አልዘገበውም? ክርስቲያን የሆነ ይቀበለዋል። አላቅም የሱን ግን በቃ ክርስቲያን የሆነ ያውቀዋል። ይኸው ታላቁን ተልእኮ ወደ ዓለም ሲልካቸው ሐዋርያትን ይኸው ማቴዎስም ዘገበው ማርቆስም ዘገበው። በቃ ምንም ልዩነት የለውም። አንድ አይነት ሁኔታ ነው። ኦኬ በተለያየ አይነት ቀን አይደለም፣ በአንድ ቀን ነው። ኦኬ በአንድ ቀን የሰጣቸው ታላቅ ተልእኮ እንደሆነ ይሄ መጽሐፍ ቅዱስ የሚያነብሰው በቃ ክርስቲያን የሆነ ሰው የመጀመሪያው የሚያውቀው ነገር ነው። ማርቆስ 16 ለሕፃናት አይሆንም ስንል ምን ማለታችን ነው? በቃ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ስላለ ነው። ወንጌልን ለፍጥረት ሁሉ ስበኩ ማለት በቃ መስማት ለሚችሉ መስበክ ለሚችሉ ስበኩ፣ ተሰብከው ያመነ የተጠመቀ ይድናል ነው ያለው። ርዕሳችን ግን መነሻችን ምን ነበረ? ሺፍት የተደረገው ኦኬ ድህነት ከጥምቀት በኋላ ነው ወይስ በፊት ነው? ይኸው ክርስቶስ ሲናገር ከጥምቀት በኋላ ነው። ሰው የሚድነው አምኖ ሲጠመቅ ነው አለ። በቃ አሜን ብለን እኛ የክርስቶስ ልጆች እንቀበላለን። እነ መሰረተ ክርስቶስ በእምነት ደረጃ በቤተ ክርስቲያን ደረጃ አልጻፉትም። ይኸው ወንድማችን በራሱ አንደበት የመለሰው ማርቆስ 16ን ዞር ብለው አላዩትም። እንግዲህ ታላቁ የክርስቶስ ተልእኮ የሆነውን ልብ በሉ። የክርስቶስ ታላቁ ተልእኮ የተሰጣቸውን ለሐዋርያት ይሄ ለቤተ ክርስቲያን የተሰጠ ነው። ኦኬ ዞር ብሎ አላየው። መሰረተ ክርስቶስ ይህን ቃል ልታብራሩ አችልም። ለምን? ድህነት የሚመጣው ከጥምቀት በኋላ ስለሆነ ማለት ነው። ኦኬ ለብቻ በነገራችን ላይ እምነት ለድህነት እንደሆነ ለብቻ፣ ጥምቀት ለብቻ ለድህነት እንደሆነ መጽሐፍ ቅዱሳችን ተነግሯል። ያ ማለት አንዱን አያስፈልግም ማለት አይደለም። በተደጋጋሚ በፕሮቴስታንት ወንድሞቻችን ቅዱስ ሜሮን ሲነሳ አንብሮተ እድ ማለት ነው ሲነሳ እናያለን። ለምሳሌ ማርቆስ 16 ላይ አንብሮተ እድ ይላል። ያን አንብሮተ እድ እንዳለ ይሄ ስርዓት ከክርስቶስ እንደሆነ ለማወቅ ከፈለግን ይሄው ተልእኮ የተሰጣቸው ሐዋርያት ምን አደረጉ ብለን ሐዋርያት ሥራ ምዕራፍ 8ን ማየት ነው። አንብሮተ እድ ሲፈጽሙ አይተናል። ሐዋርያት ሥራ ምዕራፍ 19ን መመልከት ነው። አንብሮተ እድ ሲፈጸም አይተናል። የእጅ መጫን ሲፈጸምላቸው አይተናል። ስለዚህ በሐዋርያት አስተምሮ የክርስቶስን ትእዛዝና ትምህርት እናገኘዋለን ማለት ነው። ሐዋርያት ልክ ሲፈጽሙት ክርስቶስ እንዳስተማረ ነው። ለምን? እኔ የተቀበልኩት ወንጌል ሐዋርያ ቅዱስ ጳውሎስ ምንድን ያለው? ከሰው እንዳደላ አሳውቃቸዋለሁ፣ እኔ ከጌታ የተቀብየዋለሁ ነው ያለው። ስለዚህ የሚፈጽሙት ነገር፣ የሚያደርጉት ነገር፣ የሚያስተምሩት ነገር ከማን የተቀበሉት ነው? ከጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ግን ማቴዎስ 28 በዛ በታላቁ ቀን ተልእኮ ሲሰጣቸው ክርስቶስ ምን አለ? ኦኬ ሂዱ ወደ ዓለም ወንጌልን ስበኩ ካለ በኋላ እያንዳንዱን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጉ? ደቀ መዛሙርት ያድርጉ። በነገራችን ላይ አሁን ይሄ ፕሮቴስታንት ወንድሜ ማርቆስ 16 ይዘህ በአብ በወልድ በመንፈስ ቅዱስም በማጥመቅ ይሆናል ብለው ማቴዎስ 28 ነው የሚሄድልኝ። ለምን? በምን ስም እንደሚያጠምቁ የተነገራቸው ማቴዎስ ላይ ስለሆነ። አያችሁ፣ የአንድ ቀን ተልእኮ ስለሆነ መጽሐፍ ቅዱስ እንዲህ ለብቻው ተገንጥሎ አይነበብም። በምላት ነው መቀበል ያለብን ማለት ነው። ማቴዎስ 28 ላይ ደቀ መዝሙር የምንሆንበት ጥምቀት እንደሆነ ይነገራል። ደቀ መዝሙር ማለት የጌታ ማለት ነው። ስለዚህ ሕፃናት የጌታ የሚሆኑት በምንድን ነው? በአብ በወልድ በመንፈስ ቅዱስም ሲጠመቁ የአብ የወልድ የመንፈስ ቅዱስ ገንዘብ ይሆናሉ ማለት ነው። አሁን ዘሎ እንደው የሕፃናት ጥምቀት ላይ የሚሄዱ አስፈላጊ ባይሆንም ማለት ነው። ስለዚህ በአጠቃላዩ ምንድን ነው? ኦኬ አንብሮተ እድ እነዚህ ስርዓቶች በሐዋርያት የተሰጡ ናቸው። ኦኬ ከጌታ የተቀበሉት ነው። እንደገና ሐዋርያት የፈጸሟቸው ናቸው። የቆርኔሌዎስ ግን ተነስቷል። የቆርኔሌዎስ ባይዘው የመጀመሪያው አሕዛብ ስለሆነ ለምልክትነት መንፈስ ቅዱስ አስቀድሞ ወርዷል። ኦኬ መጀመሪያ አስቀድሞ ወርዷል። ከዛስ ጥምቀቱ ቀርጦበታል? አልቀረበትም፣ ወዲያው ተጠመቀ። ለዛ ነው ሐዋርያው ቅዱስ ጴጥሮስ ምን አለ? እንደኛ እነዚህ መንፈስን የተቀበሉ እንዳይጠመቁ ምን ይከለክላቸዋል? ማን ውሃን ሊከለክላቸው ይችላል አለ። ስለዚህ ሕፃናት መንፈስ ቅዱስን እንደሚቀበሉ ሐዋርያት ሥራ ምዕራፍ 2 ላይ ከተናገረ እንግዲህ ያ እንዳይጠመቁ ውሃን ደግሞ ማን ይከለክላቸዋል? ስለዚህ ቃሌ መተህ ትከለክላለህ? አትከለክልም። አማን አትከለክልም። በቃ ማን መከልከል አይችልም። ለምን? ሐዋርያት ሥራ ምዕራፍ 2 ላይ ሕፃናት መንፈስ ቅዱስን ሊቀበሉ እንደሚችሉ ተናግሯል። ስለዚህ መንፈስን መቀበል ስለሚችሉ ጥምቀት እንደሙኛ ውሃን አንከለክላቸውም ማለት ነው። ውሃ ግን እንደሚያድን አንደኛ ጴጥሮስ ላይም ሮሜ 6 ላይም ገላትያ ላይም እንዲሁም በተመሳሳይ ተናግሯል። መዳን ማለት ምን ማለት ነው? ክርስቲያኖች እኛ የምናምነው ከክርስቶስ ኢየሱስ አንድ ደቂቃ አልፏል።
ቴንክ ዩ ቀጥል። በቃ 4 ደቂቃ አለኝ ማለት ነው። እሺ አይ 47 አልነበረም 4 ደቂቃ አለኝ እንጂ። እሺ ወንድማችን ምን አለ? መሰረተ ክርስቶስ በማርቆስ 16 መሰረት መሰረተ ክርስቶስ በትክክል አይደለም ቃሉን የተጠቀመችው። ለምን? ድህነትና ጥምቀት ሲታዩ መጀመሪያ ጥምቀቱ ከድህነት በፊት ይመጣልና። የኔ መልስ ምን ነበር? አይ ቤተክርስቲያኒቱ ማርቆስን ይዛ አይደለም ድህነትን የምታብራራው። ድህነት የሚለውን ሀሳብ ስለ ጀስቲፊኬሽን ነው፣ ስለ ሳንክቲፊኬሽን፣ ስለ ግሎሪፊኬሽን የሚለውን ጥያቄ ማርቆስን ብንጠይቀው አይነግረን። ምክንያቱ ደግሞ ምንድን ነው? በዛ መንገድ አይደለም ኮንቴክስቱ የተቀመጠው የመጀመሪያው ነገር። ስለዚህ ከኮንቴክስቱ ውጭ በሆነ ጥቅስ የቤተክርስቲያኒቱን ኮንቴክስት በጭራሽ ልታደርግ ጀጅ ልታደርግ አትችልም ነው ፖይንቱ ራሱ ማለት ነው። ከዛ በኋላ ሄደንና ጥያቄ ተነሳ። ምን ላይ? ማርቆስ 16ን ይዘህ እስቲ በእምነትና በጥምቀት መካከል ሜሮን የሚባል ነገር እንደሚመጣ አሳየን። የለም። ምክንያቱም ኮንቴክስቱ ስለሱ ስላልሆነ ለማሳየት የፈለግነው ትልቁ ነገር እሱ ነው። ኮንቴክስቱ ስለሱ ስላልሆነ ለአንተ ጊዜ ሲሆን ኮንቴክስት መሳት ይፈቀዳል። ኦኬ። ጥያቄ ስትጠየቅ ኮንቴክስቱን ለመያዝ ትጠነቀቃለህ። ዩሲ ይሄ ነው ችግሩ። እንደዛም ሆኖ ማለት ነው ናቱሻ የኔን ቤተክርስቲያን በከሰስክበት ልክ የአንተ ቤተክርስቲያን ፌል ታደርጋለች። ትልቁ ችግር ያለው እዛ ጋር የአንተ ቤተክርስቲያን ፌል ታደርጋለች። ለምን? አንደኛ ያመነ የተጠመቀም ይድናል አልክ እንጂ ያመነ የተጠመቀም ሳይነጣጠል አንብሮተ እድ የተቀበለ ይድናል የሚል ትምህርት ማርቆስ አያሳይም። ኦኬ። ሲጀመር በጥምቀትና በድህነት መካከል ያለውን ግንኙነት መጽሐፍ ቅዱስ ሲያስቀምጥ በየትኛውም ሰፈር በየትኛውም መጽሐፍ ኦኬ አንብሮተ እድን አስገብተው አያወራም። አንብሮተ እድ ያደርጉ ነበር አያደርጉም ሌላ ጥያቄ ነው። ጉዳዩ እሱ አይደለም። ሲጀመር በጥምቀትና በድህነት መካከል አንብሮተ እድ የሚባል ነገር አለው? የለም። ስለዚህ ቤተክርስቲያን አንብሮተ እድን ኦኬ በጥምቀትና በድህነት መሀል ስላስገባች ይህ መጽሐፍ ቅዱሳዊ ትምህርት እያካሄድክ ነው ማለት ነው። በማርቆስ መሰረት አንድ ሲጀመር አንብሮተ እድን ያካትታል አልክ። እንዳንተ ያመነ ከአንተ በፊት ማን ነው ስትባል የለም። ዲስ ኢዝ በጣም አስደናቂ ጉዳይ። ኦኬ እንዳንተ ያመነ በዚህ በጭራሽ ነው የሌለው ማለት ነው። እንዳንተ ያብራራ ያካትታል ብሎ ማለት ነው። ያካትታል ያልከው አንተ ራስን እኔ ያልኩትን አባቶች እንዲሉ አይጠበቅም አልክ። አንተ ያልከውን አባቶች እንዲሉ ካልተጠበቀ ስለ አንተ ራሱ እኔ ምን አገባኝ ታዲያ? ምንም አያገባኝ። ኦኬ ስለዚህ ምንድነው ፖይንቱ? አንተ የምታስተምረው ትምህርት ራሱ አባቶች ራሱ በዛ መንገድ ባላብራሩበት መንገድ ነው የምትቀበለው አንዳንዱ ነገር ማለት ነው። ከዛ የህፃናት ጥምቀት ላይ ተጠየቅ። የህፃናት ጥምቀትን በተመለከተ ኦኬ ማርቆስ ምንም የሚለው ነገር የለውም። ስለዚህ አብዛኛው ኦርቶዶክሳዊ ማርቆስ አይገባውም። ራሱ የማርቆስ ወንጌልን ጠቅሶ እኛን መሞገት አይችልም። ለምን? አይመለከተውም። በህፃንነት ነው የጠመቀው። በጭራሽ ነው እኛ መሞገት የማይችለው ይሄን ክፍል ይዞ ማለት ነው። አንድ ሁለተኛ ከማቴዎስ ጋር አገናኝተህ ልታወራው ፈለግ። ከማቴዎስ ጋር እንዳንተ አገናኝቶ በዚህ ደረጃ ያወራና ያስረዳለ? የለም። ማን ያስረዳው? አንተ ወንድማችን ናታን። ስለዚህ አሁንም አባቶች ባላብራሩት መንገድ ጥቅሱን አንደርስታንድ እያደረግከው ስለሆነ ክፍሎቹን አገናኝተህ የሆነ ቴዎሎጂ ለመፍጠር እየሞከርክ ስለሆነ ስህተት ነህ። ጥምቀት ያድናል? አዎ ኦኬ እሺ። ጥምቀት ያለ ሜሮን ያድናል? አይነጣጠልም። ያለ ራሱ የለም። በጭራሽ ነው የሌለው ማለት ነው። ኦኬ ሁለት ኮንቴክስት ሲባል ግን ምን ማለት ነው? ያመነ የተጠመቀ ሚድናል ሲባል በአጠቃላይ በእግዚአብሔር መንግስት ውስጥ ቦታ ስለሚኖረው ሰው እየተናገረ። ኦኬ እኔ ደግሞ ቤተክርስቲያኔ ስለ ጥምቀትና ድነት ያለውን ግንኙነት በጀስቲፊኬሽን ስኮፕ ውስጥ ነው የምታየውና በሳንክቲፊኬሽን ስል ማርቆስን አልጠቅስም። ለምን? ሰው ሳይጠመቅ ምንም ሳያደርግ በእምነቱ ብቻ በጸጋው እንደሚጸድቅ መጽሐፍ ቅዱስ ይናገራል። በጣም ግራውንድ አለኝ እኔ ለማውራት ይሄንም ማለት ነው። ቀጥሎ ግን በመቀደስ ፕሮሰስ ውስጥ ግን የግድ ነው ሳክራመንቶች ከሁሉ ነገር በፊትና በላይ ያስፈልጋሉ። አለቀ። ስለዚህ ጥምቀትና ድህነትን ቤተክርስቲያኔ አትነጣጥለውም ብዬ በዚህ መንገድ መናገር እችላለሁ ማለት ነው። ኤኒዌይ ቴንክ ዩ ጋይስ ጨርሻለሁ። ወይ ሜሪ? አይ ሰዓት ልልህ ነበር ጨርስ። በሰዓት እሺ ቴንክ ዩ። ከቢሮ መውጣበት ሰዓት ላይ ነው እንትን እያደረኩ እያወራ ያለሁትና እሺ ቴንክ ዩ። ናቱ ስለሆነ ወንድሜ ናቱ በጣም የሚያሳዝነው ግን ቃሌ ጥምቀትን ከምንም ድህነት ጋር ልታሳየኝ አልቻልክም። በመሰረተ ክርስቶስ በለው ከምንም ጀስቲፊኬሽን ሳንቲፊኬሽን ትላለሽ እንጂ ፓፓ እቺ መሸወጃ ና እሺ እንትኑ ነገር አታለቃቅስ። ችግር የለውም ወንድሜ። አይ አሁን መጨረስን። አይ ፒዲኤፉ ስላለ ገጹ ምናምን ትነግረኛለህ። ላነበው ፈልጌ ነው። ገጹ ምናምን ቁጥሩ ምናምን ትነግረኛለህ። ከድህነት ጋር ብቻ እንደው ከምንም ጀስቲፊኬሽን ጋር ይሁን ከምንም እሺ ላነበው ስለፈለግኩ ነው። አሁንም ጥያቄ ውስጥ ነው ያለው። ስለዚህ እኔም ጠይቃለሁ። ከዛ ቀጥሏል
ኧረ ዩካን እኔ አልጠየቅም። አንተ ነህ እኮ ልሂድ ያልከው እንጂ እኔ ምንም እስቲ ከመሰረተ ክርስቶስ ከጀስቲፊኬሽን ጋር ይሁን ከምን ጋር ይሁን ስለ አንዴ ቆይ ስለጠየቅ ማለት ነው። በመጀመሪያ እንደዚህ ቆይ አንዴ ላውጣውሽ አንዴ ላውጣው ወይ ደግሞ ኧረ ላውጣው እንደዚህ አሁን እያነበብኩልህ ስለሆነ እንትን ቁጥሩ ምን አለ ያልኩ ነበር። ስለ ድህነት አሁን ሰዓት የለኝም። ይኸው አንብብ፣ ማንበብ ስለሆነ የፈለግከው አንብብ። ታነበው አሪፍ ነው። የሰው ድህነት የሚለውን ኧረ እየወጣው ነው እባክህ አንዴ ስማ። የሰው ድህነት የሚለውን ከገጽ 5 እና 6 ላይ ያለውን ሀሳብ ተመልከተው። መጀመሪያ ድነናል እየዳነው እንድናለን የሚለውን ሀሳብ ፓራፍሬዝ አድርጋ አስቀምጠዋለች። አንድ ስለዚህ ጥምቀት ጋር ስትሄድ የሚመጣው ይሄ ከዳነ በኋላ የሚለው ሀሳብ ጀስቲፊኬሽንን ነው ስንል ደግሞ ሰው ከእግዚአብሔር ጋር ከታረቀ በኋላ የሚለውን የጀስቲፊኬሽንን ላይ ያብራራችሁን ሀሳብ ይዛ ነው ከታች እያብራራች ያለችው ማለት ነው። ስለዚህ ሰነዱን ቁጭ ብለህ በደንብ አንብቤዋለሁ ለማለት እፈልጋለሁ። እሱን አይደለም የጠየቅኩ ጥምቀትን ከድህነት ጋር አያይዛ እንዴ አሁን እያወራው ያለሁት ነገር ምንድን ነው? ጀስቲፊኬሽን ላይ ያስቀመጠችው ነው እያልኩ ነው። አንብበው ሲያውጣና አንብበው አላያያዘችውም። ምን ሰው ከዳነ በኋላ ነው የሚጠመቀው ነው ያለችው። ምንድን ነው ከድህነት ጋር ምን ከዳነ በኋላማ አስረዳው እኮ አውጣና አንብበው እስቲ እኮ እስቲ ከድህነት ጋር እስቲ ለድህነት የሚጠቅመውን ጥቅም እስቲ ጥምቀት ብላ ያስረዳችሁ ምን ላይ ነው? እስቲ ለመጠምዘዝ እየሞከርክ ነውና ፖይንቱን ግን በደንብ አድርጌ አስቀምጬልሃለሁ። ከዳነ በኋላ የሚለውን ሀሳብ ሰው የሚሰማ ሰው ስላለ ከዳነ የሚለውን ሀሳብ ትለኛለህ። እኔ እሱን አልጠየቅኩም። ራስህ ተረጋጋ። ጥምቀት ከድህነት ጋር ጥያቄ የሚመለስልህን ጥያቄ ስማ፣ ረጋ በልና የመለስኩልህን ጥያቄ መጀመሪያ እሱን ራሱን ለመሞገት ሞክር እስኪ እንደው ቢያንስ እንደው ሰውም ጉድ እንዳይል ማለት ነው። እሱን አሁን የነገርኩህን እንኳን አሁን የነገርኩህማ ድህነትን ያብራራችበት ነው። እኔ ደግሞ ጥምቀትን ከድህነት ጋር ያደረገችበትን አሳየህ። ረጋ በልና ቆይ ስማ፣ ረጋ በልና ስማ። መሳቅ መብት ነው። በመጨረሻ የሚቀር መሳቅ ስለሆነ ማለት ነው። ረጋ በል ትለኛለህ። ከጥምቀት ጋር የያዘችበትን አሳየህ ያልኩህ። ትንሽ ረጋ በል ሚዩት አድርግና ስማ፣ ረጋ በለህ ስማ። ጎበዝ ልጅ ሚዩት አድርገው ብትስቅም ችግር የለውም። ኦኬ በመጀመሪያ ደረጃ ከዳነ በኋላ የሚለውን ሀሳብ በጀስቲፊኬሽን ሴንስ ነው እሷ የምትረዳው ብዬ አስቀመጥኩኝ። ለምን ከተባለ ረጋ በል እስኪ እንዲህ ነው የምትሸውደው። እየሳክም ረጋ በል መረጋጋት ይቀርሃል። ረጋ በል ትናንትናም የተፈጠረው ይሄ ነው። እየሳቃችሁ የፊዝ ምናምን የሆነ ማነር በጎደለው መልኩ አትነጋገሩ። ትልልቅ ሰዎች ግን ማነር ባለው መልኩ ነው መነጋገር ያለው። ማነር ማለት አስሬ ረጋ በል ማለት ነው። ስትስቅና መሀል ስትገባማ ረጋ በል እልሃለሁ እኮ። ረጋ በል ስልህ ማነር ባለው ህጻናት አይደለም። ተቀብያለሁ። እሺ ረጋ በል ስልህ እንደው መረጋጋት የጎደለ ሰው ነው እያልኩህ አይደለም። መሀል አትግባብኝ ማለት ነው። ችግር የለውም። ቀጥል። አሁን አሳየህ ከጥምቀትን ከድህነት ጋር አያይዛ። አሁንም ረጋ ብለህ ስማኝ። እሺ በቃ ጥያቄ ሰምቻለሁ ኧረ በጌታ ስም እኮ አንተ ዝም ካላልክ እንዴት ነው የማሳየህ ብራዘር? ምንም በቃ እኮ ልታስወራኝ እራሱ አልቻልክም እኮ በጌታ ስም። እሺ ይኸው አሁንም ላስቀምጥ እንደዚህ ብዬ ቅድም በደንብ አንብቤልሃለሁ። ስላልተረዳኸው ግን አሁንም መልሼ ላስቀምጠው። ከዳነ በኋላ የሚለው ሀሳብ ከእግዚአብሔር ጋር የመታረቅን ሀሳብ ይዞ እዛው ምንባቡ ላይ ታገኘዋለህ። ኦኬ ያ ምንን ያሳያል? ከላይ ሰው በክርስቶስ በማመን ነው ከእግዚአብሔር ጋር ሊታረቅና ሊጸድቅ የሚችለው ብላ ከላይ ነገረ ድነቷ ላይ አብራርተዋለች። ነገሮችን አገናዝቦ ማየት ይጠይቃል። አየህ፣ አንድ መስመር ላይ ቆሞ መሞገት ብቻ ሳይሆን ነገሮችን አገናዝቦ ማየት ይጠይቃል። ኦኬ ቀጥሎ ደግሞ ከዳነ በኋላ ካለች በኋላ ደግሞ ያ ነገር ጸጋ እንደሚያስገኝ ጭምር መንፈሳዊ በረከት ያስገኛል ብላ አስቀምጣለች። ከዳነ በኋላ የሚለው ሀሳብ ጀስቲፊኬሽን ይይዛል። ጥምቀት የክርስቶስን ትእዛዝ እሱን መፈጸምና ያንን ትእዛዝ የተከተሉ የመኖር ጉዳይ በዛም በረከት የሚያስገኝ ጉዳይ እንደሆነ አስቀምጠዋለች። እሱን የት እናገኘዋለን? ሰው በክርስቶስ አምኖ ከጸደቀ በኋላ ትእዛዙን በመፈጸም ከጌታ ላለመለየት ትእዛዙን በመፈጸም እንደሚኖር ታስተምራለች ብላ መቀደስን አስቀምጣለች። እሱን እየተከተልን ክርስቶስን ያዘዘውን ነገር መፈጸም ራሱ መቀደስ ተብሎ ይጠራል በሌላ ቋንቋ።
ስለዚህ ጥምቀት ክርስቶስ ያዘዘውን የሚፈጸም ጉዳይ ከሆነ በቀጥታ ከመቀደስ ጋር የሚገናኝ ነው። አንድ ሰው ካልተጠመቀ ክርስቶስ ያዘዘውን እየፈጸመ አይደለም። ከጌታ ላለመለየት ብላ ያስቀመጠችው ለዛ ነው። ክርስቶስ ያዘዘውን ካልፈጸመ አንድ ሰው ከጌታ ይለያል። የቤተክርስቲያን ትምህርት እንደዚህ ነው። ጥምቀትን ከድህነት ጋር አላገናኘችውም ብለህ ከዚህ በኋላ ከሞገትክ በቃ ባላየና ባልሰማ እንዲሁም ባላሸተተ ራሱ እየተራመድክ ነው ማለት ነው። እኔ እዚህ ዲቤት አንተ ባልከው መንገድ ቆይ እኔ ዲቤት ኧረ በእናትህ ዝም ብለህ የምታወራው ኧረ ቆይ እንደ እኔ ላውራ አንተ ብቻ ነህ እንደ የምታወራው? ይኸው እኔ ዲቤት እጠራሃለሁ እዚሁ አንተ ባለህበት። ይኸው መሰረተ ክርስቶስ ጥምቀትን ከድህነት ጋር አያይዛ እንዳልሆነ ቤቴና እና ጠይቀኝ። እኔ እንደዚህ አይነት ቀላል ጥያቄ ላይ ዲቤት አልገባም። ይልቅስ ይኸው እሺ ዲቤት እኔ እስቲ ከዚህ ጋር በተያያዘ እኔ ዲቤት እስካሁን አወራህ አይደል? በቃ ላውራ አንዴ ምኑን ሳልጨርስልህ። አረ ረጅም ሰዓት ወሰድክ። ምንም የምታወራው ሌላ ነው። የተጠየቅኩት ሌላ ነው። ጠይቀህ አይደል እንዴ? መማር አለብህ። ከጠየቅ መማር አለብህ። ስለዚህ እኔ ካንተ ሚውት አድርገህ ስማ። መልስ ነው። እሺ በቃ እሺ፣ አትማርም አንተ አትማርም። በቃ ተወው እሺ። እና ሚውት አድርግና አንዴ ለሰው ልጨርስ። ሃይጃክ አደረከኝ። ሃይጃክ አደረከኝ ትላለህ። ኧረ እኔ እንደዛ ጋር እያወራሁ ነው። አውራ በቃ ዝም ብለህ አውራና ሲደክም ንገረኝ። ሲደክመኝ እነግርሃለሁ። ሲደክመኝ እነግርሃለሁ። ረጋ በልና ስማኝ። አንዴ ተሜ አንተ ዝም በልና እሱ ያው ዝም በል የሚልና ሚውት አድርግ ተረጋጋ የሚል ነገር ከአፍ ላይ ማን የነቀሰብህ? አየህ ጀመረ እርግጫ። አንተም ዝምሩም ትረግጡኝ። ምን ዝም በል ሚውት አድርግ ተረጋጋ የሚለውን አፍ ላይ ተነቅሷል መሰለኝ ምላስ ነው። ሚውት አሁንም ሚውት አድርግ እንዴ! አንተ ሞዴሬተር ነህ እንዴ? ሚውት አድርግ። እሺ በቃ 10 ደቂቃ ይሰጠኝ። 10 ደቂቃ ይሰጠኝ። እንደውም እሺ አውራና እናቱ ደግሞ 10 ደቂቃ ያወራል። ቀጥል። 10 ደቂቃ አውራና ከሙ ሼር አድርግልኝ። እሺ 10ኛው ደቂቃ ላይ ሼር አድርግ። ተረጋጉ እስቲ ረጋ በሉና አንድ ጊዜ እኔ ልጨርስና መንገድ ላይ ሆኜ ነው የማወራው። ባይዘው እና መንገድ ላይ ሆነ አውራ። ተረጋጉ ብቻ ነው የምታወራው እኮ መልሱን አውራ እኮ። መሀል ከገባህማ ተረጋጋ ነው የሚባለው እንዴ? ስለዚህ ቀስ በልና እንዴ ተረጋጋ እያላችሁ ጻፉለት። ይኸው መሀልም እየገባ ጻፉልን እስቲ በእናታችሁ። ናቱ እንዲረጋጋ ወይ መከራ። እሺ ልቀጥል። አሁን እንደው መሀል እንደማትገቡ እርግጠኛ ነኝና የመሰረተ ክርስቶስ ቤተ ክርስቲያን አስተምህሮ ጥምቀትን ከመቀደስ ጋር ታገናኘዋለች ስል ጥምቀት የጌታ ትእዛዝን የመፈጸም ጉዳይ ጭምር ሆኖ ስለተጻፈና ስለተቀመጠ ነው። እሱ እዛው ያስከው እንትን ላይ ቴክስት ላይ አንድ እሱ ምንድነው የነገረነት ትምህርቷ ላይ የጌታን ትእዛዝ የመፈጸም ጉዳይ በሙሉ ክርስቶስን የመምሰልና የመቀደስ ጉዳይ እንደሆነ አብራርታ ታስቀምጣለች። ክርስቶስ ያዘዘውን ያልፈጸመና በዛ በመከተል ህይወት ውስጥ ያልኖረ ከጌታ እንደሚለይና ላለመለየት ይሄን ማድረግ እንደሚገባ አስቀምጣለች። ስለዚህ የመቅደስ ህይወት ላይ ስናስቀምጥ ስትሮንግ ቤዝ ይዘን ነው የምናስቀምጠው። አይ ማርቆስ ከተባለ ማርቆስ ወንጌልን ይዞ ማንም ሰው አምብሮተ እድን ሊያስቀምጥ አይችልም። ወንድማችን እንዳስቀመጠው ኦኬ ይካተታል ብሎ በድፍረት እንዳለው በጭራሽ ነው የማታስቀምጠው። ኦኬ የማያስቀምጠው የትኛውም ቤተክርስቲያን አባት ማለት ነው። ሶ እንደው እንትን ስታስቀምጡ አንዳንድ ነገሮችን ወደ ራስም እንደሚተኮስ ማሰብ መቻል አለባችሁ ብዬ አስባለሁ። እሱ ብቻ አይደለም፣ ጥምቀት በተነሳበት ቦታ ሁሉ ከድህነት ጋር አብሮ የአምብሮተ እድ ጉዳይ ሲነሳም አንመለከትም። አምብሮተ እድ መንፈስ ቅዱስን በአምብሮተ እድ ይቀበሉ ነበር። አዎ ኦኬ። እነ ቆርኔሌዎስ ራሳቸው እጅ ሳይጫንባቸው ነው መንፈስ ቅዱስ የወረደባቸው። ለምልክት አለ ወንድማችን ሳይድኑ ነው የወረደባቸው። እሱ አይደለም ነው ጥያቄው። ማለት ሳይድኑ ካለ ባልዳነ ሰው ላይ መንፈስ ቅዱስ ይወርዳል የሚለው ኦኬ። ይሄን አዲስ ኪዳናዊ ትእዛዝ አምጥቶ ያስቀምጣል። አዲስ ኪዳን ተስፋ የሚገባልን መንፈስ ቅዱስ ለዳኑ ሰዎች የሚሰጥ ጉዳይ እንደሆነ ስለሆነ ማለት ነው። ኦኬ ሶ ይሄ እንዳለ ሆኖ ታዲያ አንተ ጥምቀትና ድህነት መሃል አምብሮተ እድን ስታስገባ ማስረጃ ምንድነው ሲባል ከጥቅስ ነው የሚዘለው። በምንም አይነት መልኩ አያስቀምጠውም ማለት ነው። ኦኬ እኔ ደግሞ ሁለት ኮንቴክስት አሳየው። አንዱ መዳን ሰፊውን የድነት ሐሳብ የሚል፣ ሁለተኛ ልክ ጸጋው በእምነት አድኗቸዋል የሚለው ሐሳብ እንዳለ ሁሉ እንደዚሁም ደግሞ ሰው ሳይጠመቅም ምንም ሳያደርግ በእምነት ብቻ ሰው እንደሚጸድቅ መጽሐፍ ቅዱስ ደጋግሞ የሚናገር እንደመሆኑ ኦኬ ሰው በእምነት ይጸድቃል ሲል ሲደመር ጥምቀትን የማያስቀምጥ መሆኑ
ይሄ ሁሉ ይዤ ቤተክርስቲያኔ ጥምቀትን ከጽድቅ ጋር ከወርደሞ ከጀስቲፊኬሽን ጋር አላስቀመጠችም ለማለት በጣም 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 ትልቅ ቤዛ አለኝ። አሳይ ደጋግመህ ትላለህ። ይኸው እያሳየው ከዚህ በላይ እንዴት ላሳይ? ኦኬ ሶ አንተ ማምጣት አትችልም። ስለ ጥምቀት ያለህን ቴዎሎጂ ይዘህ ኦኬ አምብሮተድ ሜሮን ያልካቸውን ነገሮች ማምጣትም አትችልም። ሲጀመር አምብሮተድ በሜሮን መተካት አለበት በቅባት የሚል ነገር መጽሐፍ ቅዱስ ላይ ራሱ ልታመጣም አትችልም። ግን ጥምቀትና ድነት መሀል ከታ አይነጣጠሉም ብለሃል። ኦኬ አይነጣጠሉም ብለሃል። ምንም ማስረጃ ሳይኖር እንደዛ ያልከው ማለት ነው። እኔ ግን ማስረጃ እያለኝ ነው እንደዚህ ያልኩት። መጽሐፍ ቅዱሳዊ ማስረጃ ይህን እየጠቀስኩኝ የቤተ ክርስቲያኔን የተናገረችበትን ኮንቴክስት እየጠቀስኩኝ ማለት ነው። ስለዚህ ከዚህ በኋላ የምታደርገው ነገር ምንድን ነው? ከንቱ ክስ እንጂ በምንም አይነት ሁኔታ የነገርኩ ነገር የሚያጠግብ ሆኖ ሳይሆን ቀርቶ አይደለም። መጽሐፍ ቅዱስን ጠቅሼ የተነገረበትን ኮንቴክስት ጠቅሼ እያብራራው ስለሆነ ማለት ነው። ስለዚህ አሁን ስትመለስ ምንድነው የምታደርገው? ጥምቀት የጌታን ትእዛዝ የመፈጸም ጉዳይ ነው ብላ መጽሐፍ ቅዱስ ቤተክርስቲያን ስላስቀመጠች የጌታን ትእዛዝ የመፈጸም ጉዳይ ከጌታ ላለመለየት በመቀደስ ህይወት ውስጥ ክርስቶስን በመከተል ህይወት ውስጥ የምናደርገው ነገር እንደሆነ ደግሞ ከላይ ስላስቀመጠች ይሄንን ኮንቴክስት መጀመሪያ ማፍረስ ይገባል። ግልጽ አፍርሷችን። እኔ ግን በዚህ ኮንቴክስት አስቀምጣለሁ። አንተ ግን ማስረጃ ይላል። ጨርሻለሁ። እሺ ተመስገን፣ እንኳን ጨረስክ። እሺ ልቀጥል። እንዴ በስማ የጠየቅነው ጥያቄ ኮመንቱን አብሬላችሁ። የጠየቅነው ጥያቄ ምንድን ነው? ሰዎች ጥያቄው ምንድን ነው? የጠየቅነው ጥያቄ ኮመንት አብሬላችሁ። ሜሪ የጠየቅነው ጥያቄ መሰረተ ክርስቶስ የቃሌ ቤተ ክርስቲያን ቸርች ብሎ የሚጠራት ማለት ነው ጥምቀትን ከድህነት ጋር አያይዘ የጻፈችውን ጽሁፍ አንብብልኝ። በቃ መልሱ ምንድን ነው? ተረጋጋ ነው። ምን የጠየቅነው ይሄ ነው። በቃ ሌላ ምንም እንደው እዛ መርገጥ የለም። ይሄ ያላወቁ ያልጠነከሩ ፕሮቴስታንትን የምሸውድበት ነው ባይዘወይ። ይልቁንስ ጥምቀትን እንዴት አስቀመጠች? ይሄው የራሱ የእምነት መግለጫ ምን ይላል? ሰው ከዳነ በኋላ ነው የሚጠመቀው አለች እንጂ እንደው ለመዳን ነው ለድነት ያስፈልጋል እንዲህ የሚመስል ነገር አላስቀመጠችም ምንም። ቃሌ ግን በተለያየ የላይቭ ዲቤት ላይ ጥምቀት ለድነት እንደሚያስፈልግ ራሱ ኮንፌስ አድርጎ ወጥቷል። እሱ እንደተናገረው እንኳን መሰረተ ክርስቶስ አላስቀመጠችም፣ አልተናገረችም። ቅድም ስጠይቀው ካስታወሳችሁ ምን ብሎን ነበረ? ሰው እንዴት ነው የሚድነው? ሲያምን ብቻ ነው የሚድነው ከጥምቀት በፊት ወይስ አምኖ ከተጠመቀ በኋላ ነው የሚድነው ስል በሁለቱም ብሎኛል። ከዛስ ምን ጠየቅኩት? እስቲ እንዲህ በሁለቱም መሰረተ ክርስቶስ የአንተ ቤተክርስቲያን ያስቀመጠችውን እምነት መግለጫዋ ላይ የለም። ከቤተክርስቲያኗ ውጭ ነው የሚያምነው። ጀለስ ገብቷችኋላ? ከቤተ ክርስቲያኗ ውጪ ማለት ነው። የለም፣ አታውቀውም። እንደዛ ብላ አታምንም። እሷ የምታምነው ምንድን ነው? መሰረተ ክርስቶስ ምን ብላ ነው የምታምነው? ሰው ከዳነ በኋላ ምን ይላል? ይጠመቃል። በቃ ለድነት አስፈላጊ አይደለም ማለት ነው። ሰው ከዳነ በኋላ ይጠመቃል ማለት ይኸው ከዳነ በኋላ ማለት ለዚህ ለዳነው ድህነት አስፈላጊ አይደለም ማለት ነው። ኦኬ። ስለዚህ ሰው ከዳነ በኋላ ይጠመቃል የሚል የመጽሐፍ ቅዱስ መሰረት የለውም። ይሄ ጥቅሱ ራሱ ቅድም ጠይቄው ለነገሩ የለም፣ መጽሐፍ ቅዱስ ጥቅስ ሊሰጠኝ አልቻለም። ሰው ከዳነ በኋላ ነው የሚጠመቀው የሚል መሰረታዊ ጥቅስም የለም፣ ምንም የለም። ይሄ የሰው ሰራሽ ትምህርት ነው የመጀመሪያው። ይልቁንስ ግን ምን አይነት ነገርን በተደጋጋሚ ሲነገር እንሰማለን? ተረጋጋ። አረ ወደ መልሱ ፓፓ። ልክ ጥምቀት ለድህነት በዚህ ርዕስ ላይ እያወራን አንብሮተ ቅዱስ ሜሮን እነዚህ ነገሮችን ማምጣት ራሱ ጥምቀት ለድህነት የሚለው አስተምህሮ ላይ የምታፈርሰው ነገር ወይም የምትናገረው ነገር የለም ማለት ነው። የመጀመሪያው ነገር የሚያሳየው ይሄ ነው። ትልቁ አስተምህሮታችን ስለ ምስጢረ ጥምቀት ስናስተምር ይሄው ጥምቀቱ ለድህነት አስፈላጊ ነው፣ ያስፈልገናል። ኦኬ፣ ጸጋውን የምንቀበልበት ነው፣ ለድህነት ያስፈልገናል፣ ታላቅ የሆነ ምስጢር ነው ብለን እናምናለን። እስቲ ቤተክርስቲያን እንደዛ ያለችበት ለድህነት ያስፈልጋል ብላ የተጻፈችበት የለም። ባይዘዌ የለም። መሰረተ ክርስቶስ እንደዛ ብላ የጻፈችበት ክፍል ሊገኝ አይደለም፣ እንደው ሊታይ ሁሉ አይችልም። የመጀመሪያው ነው። ግን ምን ብላለች? ቅድም እንደነገርኳችሁ ሰው ከዳነ በኋላ ነው የሚጠመቀው። ወንድማችን ይህን ስንጠይቀው ምንድነው ጀስቲፊኬሽን ነው። ድህነትን ለአብራራው መጀመሪያ ድህነትን አብራራው አይደለም የተባለው። ይኸው ከድህነት ጋር አያይዛ የጻፈችው ነገር አለ ወይ? በቃ አሁን ስለዚህ እንደሌላ አይተናል። በቃ እንደሌላ አይተናል ማለት ነው። ማርቆስ 16 እና ቀደም ሄደንበታል። እንግዲህ መድገም ካለብንም በትንሹ ልበላችሁ ደቂቃ ስላለኝ ማለት ነው። ማርቆስ 16 እና ማቴዎስ 28 አንድ አይነት ተልእኮ እንደሆነ ካላመን ከአንተ ንገረኝ። እንግዲህ ተልእኮ አንድ አይነት ነው። ባይዘዌ አንተ ማርቆስ 16 ላይ ሆነ እኔ ማቴዎስ 28 ላይ ሆነን ልናወራ የሚገባን አንድ አይነት ወሬ ነው። ወንጌላውያኑ አንድ አይነት ወሬ ነው እያወሩ ያሉት። ኦኬ፣ ጽሁፉ ሊለያይ ይችላል፣ ግን ታሪኩ አንድ አይነት ወሬ ነው።
አንድ አይነት ተልእኮ ነው የተሰጣቸው ማለት ነው። የማጥመቅ ተልእኮ በሁለቱም ተሰጥቷል። አዎ በሁለቱም ተሰጥቷል። ግን ብሪፍሊ ደግሞ በየራሳቸው ወንጌላውያኑ ደግሞ በየራሳቸው ያብራሩት በየራሳቸው አጻጻፍ ዘዴ ደግሞ ያስቀመጡት ነገር አለ። ስለዚህ ማርቆስ 16 ጠይቀኸኝ ያንን ተልእኮ ስለዛ ተልእኮ ኦኬ፣ ስለምን አልኳችሁ? ስለ ተልእኮ፣ ስለ ጥምቀቱ፣ ስለ ማመኑ ተልእኮ ስለዚህ ጠይቀኸኝ ማቴዎስ ላይም ጨምሬ በመልስልህ ይህ መጽሐፍ ቅዱሳዊ ነው አያስብልም። በመጀመሪያ ለአንተ መጽሐፍ ቅዱስ ማርቆስ 16 ብቻ ነው እንዴ? መጽሐፍ ቅዱስ በምልአት ነው እኛ መጽሐፍ ቅዱስ የምንለው። ከስሙ እንደምንረዳው መጽሐፍ፣ ይኸው ስሙን ለምሳሌ መጽሐፍ ብለሃል። ዩዘር ኔም መጽሐፍ ማለት ባይዘ አንዷ ብቻ እንዲህ ተገንጥላ አይደለም፣ አንዷ ገጽ ወይ ደግሞ አንዷ ቨርስ ማለት ነው። በመጽሐፍ ደረጃ ነው መጽሐፍ ቅዱስ የሚባለው አይደለ? የነዛ ስብስብ የወንጌላውያኑን ስብስብ ለእኛ መጽሐፍ ቅዱስ ነው፣ እንቀበለዋለን። ይህ መጽሐፍ ቅዱሳዊ አያስብልም። አንብሮተ እድ ይህ መጽሐፍ ቅዱሳዊ ነው ብሏል። ሐዋርያት ሥራ ምዕራፍ 8 የነ ቃሌ መሰረተ ክርስቶስ ተገንጥሎ ወጥቷል። አትቀበሉትም። ባይዘዌ መጽሐፍ ቅዱስ ይህ መጽሐፍ ቅዱሳዊ ነው የሚባለው ምን እንደሆነ ልንገራችሁ። ከመጽሐፍ ቅዱስ ውጭ ወይ ደግሞ መጽሐፍ ቅዱሱን የሚቃረን ሲሆን ኦኬ፣ በትውፊት የሌለ በቅዱስ ትውፊት የሌለ መጽሐፍ ቅዱሱን የሚቃረን ከሆነ በቃ ይህ መጽሐፍ ቅዱሳዊ ነው ሊባል ይችላል። ባይዘዌ ህፃናት ማጥመቅ ህፃናት አሁን አያጠምቁም። እኔ እስከማውቀው አሩን ነው እንግዲህ የመሰረተ ክርስቶስን አለ ብቻ እንደማያጠምቁ ነው የማውቀው። ግን ዞሮ ዞሮ ህፃናትን የማያጠምቁ ለምሳሌ እነ ሉተር አውግዘዋቸዋል። ለምሳሌ እነ ሉተር ብቻ አይደለም አሁን የመጣው አማን ለምሳሌ አማን ሻሎም አውግዘዋቸዋል። የተወጋገዙ ናቸው ባይዘው ሁለቱ። እነዚህ ህፃናትን ጥምቀት ይቀበላሉ፣ እነዚህ ህፃናትን ጥምቀት አይቀበሉም። አንዱ አንዱን አውግዟል። ባይዘው ኮንፌሽኑ ላይ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ለምሳሌ የና አማንን ብትመለከቱ ለምሳሌ ህፃናት መጠመቅ እንዳለባቸው ይናገራል። ለምሳሌ ማለት ነው ኦኬ፣ ስለ ጥምቀታቸው ሲናገር ይህ መጽሐፍ ቅዱሳዊ ነው ብለህ ከእነሱ ጋር የመጀመሪያው ሞግትና ከዛ ወደኛ ትመጣለህ። እኛ ግን ህፃናትን ወይ ደግሞ አንብሮተ እድ የምናደርገው በማርቆስ 16 መሰረት ነው ብለናል እንዴ? አላልም። ማርቆስ 16:16ን ጠቅሰን ይኸው አንብሮተ እድ እናደርጋለን አላልንም። ስለዚህ ጥያቄው በጣም በጣም የተዛባ ጥያቄ ነው። የመጀመሪያው ይሄ የህፃን ጥያቄ እንደ ይቅርታ ይህን ስናገር ህፃን አይደለም ቃሌ፣ በእርግጥ ግን ትንሽ ወረድ ያለ ጥያቄ ነው። ምክንያቱም እኔ አንብሮተ እድ ወይ ደግሞ ቅባ ሜሮን በማርቆስ 16 መሰረት ነው አላልኩም። እኔ ቨርሱ ማለት ነው ባይዚ ቨርሱን አልጠቀስኩም ለዛ ኦኬ። ግን ከተልእኮ አንጻር ግን ያ ተልእኮ ኮንቴን ያደርጋል ይይዛል። በሐዋርያት አገልግሎት እናየዋለን የክርስቶስን ተልእኮ። አይ ሐዋርያት ከክርስቶስ ተልእኮ ውጭ ነው ሲያገለግሉ የነበሩት ካልከኝ ደግሞ እንግዲህ አንተ ልስማ፣ ቁጭ ብለን እንሰማለን። በአጭሩ በአጠቃላይ መሰረተ ክርስቶስ ጥምቀትን ከድህነት ጋር አያይዛ አልጻፈችም። በቃ እርማችሁን አውጡ። የለም ከተጻፈ ፖስት አድርገው የፈለግከውን ቤትህም ልጠራኝ ትችላለህ፣ እመጣልሃለሁ። ቅድም ቀላል ጥያቄ ነው ብለኝ የለ እዚህ መመለስ አልቻልክም። እስቲ ቤትህ ከመለስክልኝ እመጣለሁ፣ ሼር አድርግልኝና ምክንያቱም መሰረተ ክርስቶስ ጥምቀትን ከድህነት ጋር እንዳያያዘች ገልጠን እናነባዋለን። የለም አልተጻፈም ማለት ነው። ከድህነት ጋር ቃለ ሕይወትም አይቀበሉም። በእርግጥ ከድህነት ጋር አድርገው አይቀበሉም። ስፔሻሊ የህፃናትን ጥምቀት ማለት ነው። እነ መካነ ኢየሱስ ግን ከድህነት ጋር አድርገው ይቀበላሉ። ለምሳሌ ከራሳቸው ፕሮቴስታንት ዲኖሚኔሽን ነሰሰርሊ በቃ ለሳልቬሽን አስፈላጊ ነው ምን ጥምቀት ልክ እንደዚህ ብላ መሰረተ ክርስቶስ አስቀምጣለች አላስቀምጣችም። ስለዚህ የመጀመሪያው ነገር የተጠየቀው ርዕሱ የተነሳው ምንድነው? ጥምቀት ከድህነት ጋር አያይዛ አስቀምጣለች ወይ ነው እንጂ አንብሮተ እድ አለ ወይ እንዲሁ ቅባ ሜሮን፣ እሱ ደግሞ ሌላ ርዕስ ነው። በዚህ አንብሮተ እድ ቅባ ሜሮን በአንብሮተ እድ የተተካ ነው። እንዴት መጣ? ለምን መጣ? ሌላ ርዕስ ነው። እንዴት ነው የሚፈጸመው? ሌላ ርዕስ ነው ይሄ። ኦኬ ማርቆስ 16 ያመነ የተጠመቀ ይድናል። ይሄ ሕያው የሆነ የእግዚአብሔር ቃል ነው። ይሄው መሰረተ ክርስቶስ የማትቀበለው ማለት ነው። አትቀበለው መሰረተ ክርስቶስ በዚህ አትቀበለው ይሄን ቃል ማርቆስ 16:16 ማለት። ስለዚህ ሕያው የሆነውን ቃል አሜን ብለን መቀበል አለብን። ቴንክ ዩ ጨርሰናል። እግዚአብሔር አክብርልን። ቤት እመጣለሁ፣ ሼር አድርግልኝ። ዛሬ ያልመለስከውን ትመልስልኛለህ ወይ ደግሞ እኔ ስቶሪ ላይ ፖስት አደርገዋለሁ። ናቱዬ ምን ሆነ ያልተመለሰልን? ናቱዬ ቆይ እስኪ አንብሮተ እድን ማርቆስ 16ን ምኑን ምንም እኮ ጆሮ እንደፍና አለፍከው እንጂ በጣም በብዙ ጥቅስ ነው፣ ለዛውም በማስረጃ ማለት ነው። ከና ወደንባቡ አስተምሮዬንም እንትልትለኝ ሞከርክ እኮ። ለማንኛውም ግን አንብሮተ እድን ማርቆስ 16ን ጠቅሼ አይደለም አልክ፣ አልጠቀስንም። እኛ ማርቆስ 16 ለአንብሮተ እድ አልክ። እኛ ታዲያ ስለ ድህነት ስናወራ ጥምቀትና ተጠምቆ ከዳነ በኋላ ማነው አምኖ ከዳነ በኋላ ስንል ማርቆስ 16ን ጠቅሰናል እንዴ?
አይ ጠቀስክ አላልኩም። ብትጠቅሰው ነበር። ታዲያ ምኑን ነው የምታምታታው? ሲጀመር ምኑን ነው የምታምታታው? እሱ አለመቀበሉን ሲጀመር ገንጥለዋለች ያልከውን ነገር ራሱ ረጋ በል። እስቲ አሁን ያወራሁትን አምጣ። ሲጀመር ገንጥለውታል ያልከውን ራሱ ከየት አምጥተህ ልታሳይ ነው ራሱ ማለት ነው። አሁን ይሄ ምን ይባላል? ስም የማጥፋት ሙከራ ይባላል። ትልቁ ላይ አድርጊው። ኦኬ እስቲ አሳየኝና አሳፍኝ። አሁን መንገድ ላይ እንደሆንኩ አውቀህ ነው አይደል ትልቁ ላይ የምትለው? ለማንኛውም ቆይ አንዴ ቆይ እሺ፣ ጥያቄው አንዴ ቆይ ረጋ በልና ስማ። ረጋ በል እሺ። አውጣ ገጽ 5 ላይ አውጣ። ገጽ 5 ላይ አውጣና ነገረ ድነታችንን መጀመሪያ ገጽ 5 ላይ አውጣና ነገረ ድነታችንን መጀመሪያ ያሳይ። ከድህነት ጋር እስቲ ቆይ ጥያቄው መልስ። ኧረ እባክህ መጀመሪያ ጥያቄውን ስማ እንዴ። ኧረ እኔ ነኝ ጥያቄውን ስማ። እኔ ነኝ የጠየቅኩህ እንጂ 10 ጊዜ ጠያቂ መሆን ያምራል። ጥያቄ ስማ እንጂ አንዴ ጥያቄ ስማ። አንዴ ጥያቄ እንዴ መለስኩልህ እኮ መለስኩልህ። ጆሮውን ደፍን አልፋቸዋል። ረጋ በልና እስቲ የሰው ጥያቄ ደግሞ ለመስማት ሞክር። ረጋ በልና ጥያቄ ለመስማት ሞክር። አንዴ ረጋ በልና ስማ እንዴ። አምብሮተ እድን እርግጫ አትጀምር ደግሞ። ረጋ በልና ስማ። አምብሮተ እድን ራሱ ማርቆስን ጠቅሼ አላብራራሁም ማለት ነው። ኧረ እሺ ይኸው እኮ እያወራሁ እኮ ነው። እኔ እኮ አምብሮተ እድን ማርቆስን ጠቅሼ ልክ ሳወራ መሀል የሚገባው ለምንድን ነው? ተመስገን ሚውተር አምብሮተ እድን እሺ አረጋግጡና ተረጋግታችሁ አሁን ሰፋ ያለ ነገር መወያየትም ካለባችሁ ቤት እመጣለሁ ብሏል። ቤት መጡ ጥያቄዎችን ማንሳት ይችላል። ከዛ ውጪ ግን አሁን በሰጣችሁ ሀሳብ ላይ አጠር ያለ ጀነራሊ ጠቅልላ አድርጋችሁ ወደ ነገር ስጡበትና ጥያቄ ያለው ሰው ጠይቋችሁ። አይ ኦሬዲ ጨርስ። አይ ኦሬዲ ሰተንበታል። ግን አሁን ምንድነው አምብሮተ እድን ማርቆስ 16ን ጠቅሼ አብራራው አለ። ታዲያ ጥምቀትን መቼ በማርቆስ 16 ኮንቴክስት አብራራን? ሲጀመር ታዲያ አንተ የማትመልሰውን ጥያቄ ነው እንደ ሰው የምትጠይቀው ነው የመጀመሪያው ነገር። ሁለተኛ የተብራራልህን ከጽድቅ ከቅድስና ከመቀደስ እንዲሁም ከመክበር አንጻር የተብራራልህን የነገርነት ትምህርት አንዱንም ነው ያልነካው። ኦኬ ስለዚህ ይሄ የሚያሳየው ደግሞ የተመለሰለትን መልስ ጭራሽ እንትን ኖት አላደረገውም። እስቲ ከመቀደስ አንጻር ያነሳሁትን ሀሳብ ከነገረ ድነቱ ጋር ነገረነት አትንኩ አለ። ኦኬ ነገረነት አትንኩ አለ። ነገረ ድነትን አትንኩ ካለ ጥምቀትና ድህነትን አገናኝቶ ለምን ያወራል? ሲጀመር እንዴ ከዳነ በኋላ የሚለው ነገረ ድነትን ነክቶ አይደል እንዴ? ስለዚህ የነገረ ድነት ትምህርቴ መጀመሪያ ሲጠየቅ እኔ ያንቺ ሰማኝ ነው። ኦኬ ስለዚህ ሲጠየቅ ከነገረ ድህነታችን ጀምሮ ነው መታየት ያለበት ሲባል አይደለም ማለት መብት የለውም ነው። አሁንም ዊዝ ኦል ዲው ሪስፔክት እንደው እንዳንተ ህፃን ምናምን ሳልልህ ማለት በጣም ተረጋግቼ ይህን እየጠየቅኩ ነው። ነገረ ድህነት ላይ የክርስቶስን ፈቃድ መፈጸም የሚለውን ሀሳብ ቤተክርስቲያኒቱ የት ነው ያስቀመጠችው የሚለውን ጥያቄ ማለት ነው። እስቲ በትክክል ሪፕሬዘንት አድርገው ከሆነ እና ይሄኛው መልስ እስቲ ጥምቀት የክርስቶስን ትእዛዝ መታዘዝ ስለሆነ ማለት ነው። እሺ አለ እንደተባባል ነው። ቤት መጥቼ የራስን እምነት ምን አልክ? ጥያቄዋን መልስ እንጂ አድሬስ አታደርግ። ዝም ብዬ አንተን እየመለስኩ እንድቆይ ነው። ምኑን አድሬስማ ተደረገልህ እኮ በቃ የአንተ ችግር ስለሆነ እሱ ቀጥሎ የአንተ ችግር ስለሆነ ቀጥሎ። ስለዚህ መጀመሪያ የተጠየቅከውን መልስ፣ የተጠየቅከውን መልስ። መቼም ነው የማትመልሰው። እስካሁን ድረስ አንድ መልስ ያልመለስከው አንተ ነህ። ስለዚህ የነገረ እሺ ወንድሜ፣ ለወደፊትም በቃ እንደዚሁ እንደው ብቻህን በቃ እያወራህ እንትን ለማድረግ ሞክር። ምን ለማድረግ እንደው ምን ለማድረግ ልሞክር? እሺ
የእኛን ቀጥል ተሙ እኔ ራሴ ጥያቄ አለኝ። አማን እናት ይወጣል። እኔም የሚሄድበት ያጠረ ነው። ቴዎሎጂካል ጥያቄ አይደለም። ለምን የምጠይቀኝ? ሲጀምር ቴዎሎጂካል አይደለም። አሁን ያወራችሁትን ምናምን እኮ አይደለም። ላይክ ዝም ብለህ አይደለም። እኔ ምን አልኩ ታዲያ? ታዲያ ምን አልኩ? ጭራሹ እንዳወራ ነው የማትፈልገው? አይደለም። እኔ መወያየቱን ያልኩት ነው። መወያየቱን ሊወጣ ነው ያልኩት። መወያየቱን ምን አልሰማኸኝም መሰለኝ። አልሰማሁም። መወያየቱን ምን? መወያየቱን ሊወጣ ነው፣ እኔም እወጣበታለሁ ነው ያልኩት። የትኛው መወያየት ነው እያልክ ያለው? አሁን እዚህ ጋር ያለው ነው ወይስ? አይ ከዚህ በኋላ ልንወያይ ከሆነ እኔም የምወጣበት አለ። ኖ አየህ አይደለ? ጭራሹን እኔን ያልተረዳው ከጅምሩ። እኔም ልወያይ አይደለም፣ የውይይት ጥያቄ ልጠይቅም አይደለም፣ ሌላ ነው እኮ እያልኩ ያለሁት። እሱን ያልተረዳው። ኦኬ። ስለዚህ አልወጣ እኔ በቃ እንትን ነው 30 ሰከንድ ነው። አይ አይደለም ምናምን ነው። እና ቪዲዮ ሰርቼብሃለሁ። አይ ቲንክ ትናንት ወዲያ ነው ምናምን እንደዛ በተወራው ላይ በዶክትሪናችን ላይ አንድም ሰው ልዩነት ሊያመጣ አይችልም የሚል ኦፕን ቻሌንጅ አቅርበሃል እና እኔ ቻሌንጁን መቀበሌን እንዲሁ በዚሁ ላበስር ነው። ቀንና ሰዓቱን በሜሴጅ ብናወራ ምን ይመስላል? እሺ አማንሽ ቴንኪው። ተቀብለኛል አይደል? የአንተኑ ጥያቄ ነው እሺ ያልኩት እና የአንተኑ ጥያቄ በዶክትሪን መካከል በዶክትሪን መልክ ምንም በእኛ መካከል ልዩነት ማምጣት አትችሉም፣ ማምጣት የሚፈልግ ሰው ካለ ቻሌንጅ አድርገን የሚለውን ነው መልስ የሰጠሁትና በቤተክርስቲያን ነው። በቤተክርስቲያናችን ውስጥ አንድም የዶክትሪን እንትን የለም፣ ልዩነት የለም። አለ የሚል ሰው ካለ መጥቶ ዲቤት ማድረግ ይችላል አልኮ ነው መልስ የሰጠሁት። ስለዚህ አንዴ በግለሰብ ደረጃ ኦኬ፣ በደንብ ብሪፍ አድርገህ ቪዲዮውን ሰርተዋል? ሌው በብሪፍ አድርጌዋለሁ። የአንተን ቪዲዮ ብሪፍ ካደረግከው ቪዲዮ መልስልሃለሁ ወይ ማለት ማየት ካለብኝ እዚህ ከምንጠያየቅ ማለት ነው። ቪዲዮ ሊሆንና አስተምሮ ደረጃ ግን ከሆነ ቤተክርስቲያናችን አንድ ወጥ አስተምሮ አላት። ቤተክርስቲያናችን እሱን ወጥ አስተምሮ የላችሁም ነው። በዶግማም የላችሁም፣ በቀኖናም የላችሁም። ማስረጃዎቻችን እናንተ ሆናችሁ በሚል ነው ቪዲዮ የሰራሁት። ግን ሚስ ሪፕሬዘንት አድርጋ እዚህ ጋር በዌስት ምን ጥያቄ ነው የሚሆነው ለካ። እሺ ሶሪ በቃ አይ ጥያቄ አልጠይቅህም ብዬ ስለነበረ ያኛውን ጨርሰነዋል። አይተኸው ቪዲዮ ትመልሳለህ። አይ ጥያቄ ቃሌና አማን ተዋግዘዋል አልክና የቱ ጋር ነው የዌስት ሚኒስተር ኮንፌሽን የቃሌን የሚያወግዘው? ዌስት ሚኒስተር ኮንፌሽን ያወግዘዋል አይደለም የመጀመሪያ ያልኩት። አማንና ቃሌ ተወጋግዘዋል ነው ያልኩት። የቱ ጋር ነው ተወጋግዘው ነው? አንዴ ቆይ ዌስት ሚኒስተር ኮንፌሽን የህፃናት ጥምቀትን ይቀበላል። አማን አይቀበልም። የቱ አማን? ማን ነው? ቃሌ ማለት ሶሪ። አይ ቃሌ ራሱን ይመልሳል። ደን የህፃናት ጥምቀት ሲባል ደግሞ እናንተ እንደምትቆ ራሱ የሚመልስ ከሆነ ቆይ አይደለም። እኔ እኮ ነኝ የኔ ስለሆነ ኮንፌሽኑ እኔ ልመልስልህ። ሚስ ሪፕሬዘንት አድርገዋል ወይም አታውቀውም? ኮንፌሽኑን ልልኩ ነው እኔ። አይ ኮንፌሽኑ ህፃናትን ያጠምቃል፣ ቃሌ ህፃናትን አያጠምቅም አልኩ። ምንድን ነው? ከዛ ተወጋግዘዋል አልክ አይደል? ትቀበሏቸዋላችሁ? አይ ተወጋግዘዋል። አና ባፕቲስቶችን አላወገዛችሁም? ቆይ ብሮ ናቲ ቀጥታ እሺ። አይ አና ባፕቲስትን አላወገዛችሁም? ቆይ አና ባፕቲስት ጋር ለምን ትሄዳለህ? እዚህ ነው ያለሁት እኔ። አና ባፕቲስት ነው ሲጀመር። አና ባፕቲስት ነኝ እንዴ እኔ? ማስረጃ አይደለም ሲጀመር። ጠይቀው አንዴ ኤምኬሲ የእምነት መግለጫ የራስን የእምነት መግለጫ አውጣ። እንዴት አና ባፕቲስት? እሺ አንዴ ቆይ። ለምንድን ነው በኋላ እናንተ እኮ ኦልሬዲ ጉዞውን ስለጀመራችሁት እናንተው ትከራከራላችሁ ወደ ጎን። የኔ ጥያቄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የቱ ጋ ነው ቃሌን ያወገዘው? የህፃናት ጥምቀት ብሎ እሺ ወይ የኔ እምነት ሰምተኸኛል? ግን ሳወራ ዌስት ሚኒስተር ኮንፌሽን ላይ እኮ ላውራ ስማኝ። አሁን ድጋሚ ቅድም ስላልሰማኸኝ ማለት ነው። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ የህፃናት ጥምቀትን ትቀበላላችሁ ነው ያልኩት እኔ። የህፃናት ጥምቀትን አንዴ እሱን ላርም። የህፃናት ጥምቀትን ለድህነት እያልን አይደለም የምናደርገው። ብያለሁ፣ ቅድም ብያለሁ። አልሰማኸኝም? ሰምቼዋለሁ። ስለዚህ የህፃናት ጥምቀት ሲባል ጀነራሊ በእናንተ ያለ በካቶሊክ ዘንድ ያለና በሉትራኑ እኔ ጋር የተቋረጥከው ነገር ሊናገር የሚችለው በዛ መልክ አይደለም። ተቋርጠ ነበር ሰማኝ። እኔ አማን ተቋርጠ ነበር። ሉትራን ስትል ዛሬ በጣም ያስቸግረኝ ነው። በእናንተ ዘንድ አልክ፣ በካቶሊክ ዘንድ አልክ። ልቀጥል። በእናንተ ዘንድ
ኤንድ ሉትራኖች በሚያስቀምጡበት ኤምፋሲስ እና ካቶሊኮቹ በሚያስቀምጡበት ሌሎች ኢስተርን ኦርቶዶክሶች በሚያስቀምጡበት ኮንቴክስት ጨርሶ አይደለም ያለው የህፃናቱ ጥምቀት ጉዳይ ማለት ነው። በሪፎርምድ ትራዲሽን እንደዛ አይደለም። በኮቨነንት ዋይዝ ነው። የኮቨነንት ፋሚሊው መንበርስ ስለሆኑ ከዛ ልናሳጣቸው አይገባም። ምክንያቱም ግሬስን ኢንፊውዝ የሚያደርግ ነገር ስለሆነ ከዛ ህፃናቶቹን ልናጎድል አይገባም ነው እንጂ ኃጢአታቸውን እንትን ይላል ከድነት ጋር እያያዛል ቢል ነገር የለውም። እሱን አንተም ቅድም ብለሃል። ያ ከሆነ ምንድነው አይግባቡም። ማንን ነው አወገዘ ያልከው ቅድም? አማን ቃሌን አውግዞታል ወር ቃሌ አማን አውግዞታል እና ህብረት የላቸው ማለት እዚህ ላይ ተቆሞ ከሌሎቹ ጋር ህብረት አናደርግም ያሉት የቱ ጋር ነው? አይ እኔ ስለ ህብረት ሲጀመር ስለ ህብረት እንደዚህ ሜንሽን አላደረኩም። ሲጀመር አናባፕቲስት የሰማው መስሎኝ ነው። አይ ቆይ አናባፕቲስትን አላወገዛችሁም? ምን ብለን ያወገዝ ነው? የህፃናት ጥምቀትን የማይቀበሉትን ትክክል ናቸው ብላችሁ የምትቀበሏቸው ምን ብለን ያወገዝ ነው? አይ ትክክል ማውገዝ ማለት ምን ማለት ነው? ትቀበሏቸው አላችሁ? እሺ ሪጀክሽን እና ቆይ አይደለማ አንተ ክሌም አምጥተሃል። ክሌሙን ኤክስፕሌን ታደርጋለህ ብሮዬ። ሪጀክሽን ህብረት አናረግም። ሪጀክሽን እና አናቴማ ወይም ሄሬሲ ብለው ነው የሚያስቀምጡት ዲቫይኖቻችን ሲያስቀምጡ ማለት ነው። ሄሬሲ እና አናቴማ ብለው የቱ ጋ ነው ያወገዟቸው? ኦኬ ስለዚህ ህብረት አታደርጉም ከቃሌ ጋር ማለት ነው። ወዮ ወይም ደግሞ የቱ ጋ ነው ያወገዙት እያልኩ ህብረት አታደርጉም ነው እንደምትለው? ህብረት ታደርጋለህ ወይስ አታደርግም? ራስህ እኮ ነው ዲፋይን ያደረገው። ቀላል ህብረት አደርጋለሁ እንደ የቱ ጋም አልከለከለኝም እያልኩ አይደል? አናባፕቲስቶችን ትቀበሏቸው አላችሁ? በእናንተ በሪፎርም ቲዮሎጂ አናባፕቲስቶችን አውግዟቸዋል ብለሃል አይደለ? የቱ ጋር ነው አሁን አንተ እያልክ ባለበት አናባፕቲስቶችን ትቀበሏቸው? እኔ አንተ ነው ቆይ አዳምጥ ብሮዬ። እንደዚህ አይነት ጨዋታ እኮ እኛ እዚህ የለመድነው ነው። እኔ አንተ ላይ ፖዝ ያደረኩትን ጥያቄ እኔ ላይ ትገለብጣለህ እንዴ? ለምንድን እንዴ? አናባፕ ምን እያልከኝ ነው? ዞረ እኮ አናባፕቲስቶችን እንቀበላለን እያልከኝ ነው። ትቀበላለህ ወይ አልኩህ። ከተቀበልክ ምን አከራከረኝ? እኔ ወደዛ ይተልኩን አትገልብጥ። እቺን ጨዋታ እኛን እንጥርስ ነቀለበት ብሮዬ። ይሄው አውግዘዋል አይደለ? ልመልስልህ አውጥቼ አሳይሃለሁ። ባይዘው መረጃ አውጣና አሳይ። አንዴ እያወራ የነበርኩት ምንድን ነው በህፃናት ጥምቀት ላይ ነው። ባይዘዌ ቃሌና አማን እዚህ ጋር ሁለቱም አሉ ማለት ነው። ለምሳሌ አማን በዌስትሚኒስተር ኮንፌሽኑ የህፃናት ጥምቀትን እንደሚናገር ይገልጣል። እነ ቃሌ ግን አይቀበሉም። ለምን? አናባፕቲስቶች ስለሆኑ ከአናባፕቲስት ስለሆነ የወጡት ማለት ነው። አናባፕቲስት ናቸው። የራሳቸው የእምነት መግለጫ ላይ መጀመሪያ ከየት እንደሆነ አስተምሯቸው እንደሚመዘዝ ራሳቸው መግለጫቸው ላይ ስለተናገሩ ማለት ነው። ስለዚህ እነ አማን ወይም ደግሞ የህፃናት ጥምቀትን የሚቀበሉ ህፃናትን ዳግም ህፃናት መጠመቅ የለባቸው የሚሉትን አይቀበሏቸው። ይህን ትስማማለህ? የኔን ጥያቄ እኮ ነው መልሰህ የጠየቅያለሁ። አዲስ ነገር የምታወራ መስሎኝ አንተ ትስማማለህ? የኔን ጥያቄ መልሰህ ስትመልስ ነው የምመልሰው። የኔውኑ በሌላ አማርኛ አድርገህ መልሰህ ትጠይቀኛለህ እንዴ? የቱ ጋ ነው ያወገዙት? ውግዘቱ ደግሞ አሁን አንተ በምትልበት መልኩ ግንኙነት በሌለው ህብረትንና ዩኒቲን ሴፓሬት በሚያደርግ መልኩ አድርገው ያስቀመጡት የቱ ጋ ነው? ውግዘቱ አንተ በምትልበት ፌሎሺፕ ስለዚህ ውግዘት አለ ማለት ነው። አሁን ዲቴል በዚህ ነው አምጣና ሳይ አይ ዲቴሉን ክፈትና አንብብልኝ። ዲቴሉ ሳይ ውግዘት ግን አለ። አውጣና ውግዘቱን አውጣና አንብብልኝ። አለ የለም? አውጣና አንብብልኝ። እኔ መልስልኝ መጀመሪያ ብሮ ያውጣና አንብብልኝ መልስልኝ ይላል። ጠያቂ ነኝ። አውጣና አንደኛ አትጩ ተረጋጋ። እኔ እንደዛ ነው የማወራው። ድምጼ ካንተ ይበልጣል። አቃ የለ እንዴ? አትጩ በቃ አትጩ። ስለዚህ ድምጼ ካንተ ስለሚበልጥ ዶሚኔት አድርጌ ነው የማወራው። አሁን ድምጼ ጭራሽ ይበልጥ አይችልም። እሱን ተው አሳያለሁ። እሱ ሳይሆን እየሰማን ያለ ነው። ቆይ አዳምጥ። አሁን አውጣና አልተወገዙም። ይሄን ጉዳይ ያመጣኸው አንተ ነህ። ሬፈረንሱን ያመጣኸው አንተ ነህ። አውጣና አንብብልኝ። ከዛ ጠይቀኝ። ይኸው እዚህ ጋር ኮንደምኔሽን አለ፣ አናቴማ መባባል አለ። ከዛ በመነሳት አማንና ቃሌ ታወራላችሁ። ኢቭን እንትን ምንድነው አናባፕቲስት ናቸው የሚለውን እሱ ስለሚመልስልህ ማለት ነው። ሶ እኔ የጠየቅኩ ኮንደመን ተደራርጋችኋል፣ በዚህ ምክንያት ፎሬቨር ዩኒቲ የሚባለውን ነገር እዛ ጋር አቁማችኋል የሚለውን ሪፈራንሱን ቁጭ ብታደርግልኝ ብለዋል አላሉም? እኔ ለምን ጠይቃለህ? አንተው ስለሆነ ሀሳቡን ያመጣው ካሉ አንዴ በቃ እሺ ልመልስልህ። ካሉ የመጀመሪያው ነገር ፒሲ ከፍተሃል አይቻለሁ እና ከፍተህ የምታሳይኛለህ ነው ወይስ ፈርዘር ዝም ብለህ የምታወራው ነው ያለው? በተመሳሳይ ሀሳብ አይ አሁን አንተ ምንድነው ስለ ዩኒየን ያችን ነበር ላወራ የገባሁት። በቃ እኔ አልችልም። ኦኬ አንተ ብቻ አውርተህ ነው የምትወርደው?
ኖ ለወርድ አይደለም መውረድማ እናንተ ፋሽን ነው መውረድ። እኔ መውረድ የለብኝም። እኔ የጠየቁት ሌላ ጥያቄ ነው። እኔ አሁን እንድንግባባ ማለት ነው ምንም አይነት ውግዘት የለም። አናባፕቲስትን ነው የምትለኝ አንተ? ጥያቄን በደንብ ስማ። እንትን እያልክ ነው እኔ ጥያቄህን አብራራልኝ አላልኩም። እኔ የምጠይቀን ክሊር አድርግልኝ ያልኩ አንተ ማን ጥያቄ አደረገን ያለው እንዴ? ልጠይቅ የገባሁት ማን ጥያቄ አደረገ? እሺ የኔ መልስልኝና ልመልስልህ። የኔ መልስልኝና ልመልስልህ። ኮንደምኔሽን አለ አልክ አይደለ? ከዛ ኮንደምኔሽን የለም እያልክ ነው የሚለውን ነገር እኔ የጠየኩትን ጥያቄ መልስ ሰጠኝ። ከዛ በኋላ እኔ መልስልሃለሁ አለ ወይስ የለም የሚለው። አንተ ግን ኮንደምኔሽንን ጠቅሰህ ስለመጣ ኮንደምኔሽኑን ከፍተህ እኔና ቃሌ እንዴት ህብረት ልናደርግ እንደማንችል የተቀመጠ ዶክመንት። እኔ ህብረት እንደምታደርግ እንደማታደርግ መቼ አወራሁ? ሲጀምር እዴነች ተወጋግዘዋል ብለሃል ቅድም። ታዲያ ተወጋግዘዋል ማለት አናባፕቲስቶችን አላወገዟቸው? እሺ አውጣና አሳይኝ። በቃ አውጣና አሳይኝ። ተው ሌላው አውግስበርግ ኮንፌሽንን ትቀበለዋለህ አይደለ? እቀበላለሁ እኮ እሺ። አናባፕቲስቶችን ከዛ በኋላ ቆይ የምታሳየኝ ማለት ነው የምታሳየኝ በዚህ ምክንያት ዩኒቲና ፌሎሺፕ እንድናወራ ፌሎሺፕ ማለት እኔ አልችልም። ፌሎሺፕ መቼ አወራሁ? ቅድም አብራችሁ አትሆኑም ብለሃል። ፌሎሺፕን አውርተሃል። አምጣ ቪዲዮ። ይሄ ክፈት ቪዲዮ። ኬቱ ጋር ነው ማመጣው። ፌሎሺፕ የሚለው አማንና ቃሌ እሺ፣ የያዘ ሰው ካለ ይግባ። መቼስ እዚህ እያወራሁ እኔ ቪዲዮ እየቀረጽኩ አይደለም ሰማ። እንደተወጋገዙ ንገራቸው። ይኸው ከስር አናባፕቲስቶችን አውጣና አሳይ ንገራቸው አትበለኝ። እኔ አውጣና አሳይ ነው ያልኩህ። በቃ አውጣና አሳይ። ስለዚህ አላወገዝንም አናባፕቲስትን ነው የምትለው ማለት ነው። ጨርሰናል። ስለዚህ እንትን ነው ይለኛል መልሶ። በሉ በቃ ቪዲዮን ይሄና መልስ ስጠኝ። ቴንክ ዩ። እንደዚህ የምትመልስ ከሆነማ እንዴት ነው የምንወያየው? እንዴ ስትሬት ፎርዋርድ ተጠይቀ ዙሪያ ጥምጥም ትሄዳለህ። ምንም ስትሬት ፎርዋርድ አይደለም። አሁን መጥተህ ፌሎሺፕ ትለኛለህ። ስለ ፌሎሺፕ ማን አወራ? ስለ ውግዘት ነው ያወራው። እዚህ ጋር ያሉት ቃሌና አማን በዚህ ጉዳይ ላይ ህብረት አያደርጉም። በዚህ ምክንያት ፌሎሺፕ የላቸውም፣ ሞር ህብረት የላቸውም የሚል ነገር አውርተሃል። ወይት አንዴ። ስለዚህ ከፌሎሺፕ ዋይዝ ነው እኔ ልጠይቅ የገባሁት ከጅምሩ። የቱ ጋር ነው ያንን ዩኒቲ የሚመጣ ነገር ያለው? ኦኬ ያንን ነው የጠየኩት። ያንን ደግሞ ልታሳ አልችልም። ስለዚህ እኔ መድከም አልችልም። ከዚህ እሺ ማን እኔ ቪዲዮ አለኝ አንተ ከተናገርክበት ማሳየት ይችላል። ተመስገን እንትን ኮንፌሽኑ አውግዞ ከዛ በኋላ የተለያየንበትን ዶክመንት ነው ወይስ እዛ ጋር ሲወጋገዙ ያሉበትን ቪዲዮ ነው ያስከው? አንተ ያልክበትን አንተ ልጅህ አንተ ተምሳሌ ያልክበትን ተው ተመስገን። አንተ ደግሞ ይሄን ሁሉ ሰዓት ተቀምጠ ሌላ ነገር ታወራለህ። እያወራን ያለ ነው ሂስቶሪካል ወጋገዙን እኮ ያምናል ተመስገን እያወራን ያለ ነው ሂስቶሪካል የሆነ ዶክመንት ሂስቶሪካሊ ሀፕን ያደረገ ነገር ነው። አማን ትላንት ወዲያ ከ2 ዓመት በፊት ስላወራው ጉዳይ አይደለም እያወራን ያለ ነው። እዚህ ጋር ያለው ትክክል አማን እኔ ጋር ያለው ቪዲዮ አንተና ቃሌ አንድ ማትስማሙበት ቪዲዮ አለ። እኔ ደግሞ እዚህ እየጠየቅኩ ያለሁት እኔና ቃሌ ከዛ ቤዝ ነው የተቀመጠው ምንድነው የሆነ ኮንፌሽን ተቀምጦ ነው አማን በዚህ ጉዳይ እኔ አሁን ጭራሹን የለህም። አይ ቲንክ ሚውት አድርገህ ሌላ ቦታ ሄዳል። ተመስገን ስማ እንዴ አንተ እዚህ ጋር ማውራት የሌለብህ ለምን እንደሆነ ልንገርህ ተምዬ ብለህ ስማ። አንደኛ እኔ ባወራሁት ነገር ላይ ተቁሞና ቃሌ ባወራነው ነገር ላይ ተቁሞ ሁለቱ አይስማሙም ሳይሆን እያወራን ያለ ነው። ኮንፌሽን ተጠቅሶ ያ ኮንፌሽን አናተማይዝ አድርጎት ቃሌን ከዛ በኋላ ህብረት እንደማናደርግ ሪፈራንስ አለኝ እያለ ነው ዲያቆን ናታን። እሱን አምጣ ስለው እሱን አምጣ ስለው ምን ይለኛል? አንዴ ቪዲዮ አሳይ እንዲህ ያልኩበትን እንዴ አሁን እኔ እየቀረስኩ እየሰማሁ አይደለም። እኔም ከአንተ ጋር እዚህ እየተወያየሁ ነው ያለው። ይሄንን ሰምቼ ነው የገባው። በቃ ዩቲዩብ ላይ ይቀመጣል። ዩቲዩብ ላይ ግባና አሳያ። ስለዚህ ሚስ አንደርስታንድ አድርጌ ከሆነ ህብረት አያደርጉም የሚባል ነገር የለህም ማለት ነው። እሺ እኔ ልመልስልህ ያልኩትን ልድገመው። ኦኬ ካለ ተሙ ዩቲዩብ ላይ ካለ ርቀህ ሳትሄድ ማለት ነው። ህብረት አያደርጉም። ቆይ እንደዚህ እናድርጋ። ህብረት አያደርጉምን እኔ ሚስ አንደርስታንድ አድርጌያለሁ ወይስ አልሰማ በሌላ ተርጉሜ ተረድቼዋለሁ። ግን አንተ እያልክ ያለኸው ህብረት አያደርጉም የሚል የለም ማለት ነው አይደል? እሺ ቆይ ልመልስልህ